እንደ ሀገር እንደ ግለሰብ ኮንሲኩዌንሱ ምንድነው? ሰው ዘፈን ሰምቶ ምንድነው? ሆዱ ያለው ብሶት ያወራለታል። እኛ ብሶት የሚያወራ ነገር አይደለም የምንፈልገው፣ ብሶት የሚያጠፋ ነገር ነው የምንፈልገው። እንባ የሚጠርግ ነው እንጂ የምንፈልገው እንባዬን የሚያስታውሰኝ ዘፈን አልፈልግም። ሐዘኔን የሚያስታውሰኝ ነገር አልፈልግም። የቴዲን ዘፈን ግን በአብዛኛው ንጉሳችን እየመጣ ነው፣ ንጉሳችን ነው፣ ከሱ ውጭ ንጉስ የለም እያሉ ግን የሱን አዝማሪነት ሲጠብቁ የነበሩት ግን ኦርቶዶክሳውያን ናቸው። ኦኬ አሁን ኦኬ ከምን አንፃር ነው ልንገር? ኦኬ አሁን ለምሳሌ ፎር ኤግዛምፕል ልንገር፣ ሙስሊም አልኩ እኮ ሙስሊም እንደ ጴንጤ እኮ ነው የሚያምነው እኮ አልኩ። ምን ገላትያ 5ን አንብቦ ነው ሙስሊም አይደለም። ከሞን ሰው ግን ለምንድን ነው ዘፈን የሚያደምጠው? ከመንግስት ጋር ከግለሰብ ጋር ከጎረቤቱ ጋር ያለውን ብሶት ያወራለታል። ከዘር ከሃይማኖት ጋር ያለው ኖ እኔ ብሶት የሚያወራልኝ አይደለም የምፈልገው፣ ብሶቴን ነቅሎ የሚያወጣልኝ ነው የምፈልገው። ያ ደግሞ መዝሙር ይባላል። ጴንጤዎች እያዳመጡ አይደል እንዴ? ስለዚህ ሁሉንም በግሉ ነው እንትን የምጠይቀው። ጴንጤዎች እያዳመጠ ኧረ ተው፣ እያየን እኮ ነው ሚዲያው። ስሜ ተደብቆ ባዳመጠ ነው ይችላል። የህዝቤን ችግር አወራ። እኔ ህዝቤ ችግር እንዲወራ አይደለም የምፈልገው፣ ህዝቤ ከችግር እንዲወጣ ነው የምፈልገው። ህዝቤ ከችግር የሚወጣው ደግሞ ኢየሱስ የሚባል ጌታ ሲሰበክ በዝማሬው ስለሱ አዳኝነት ሲወራ። ለዚህ ነው መታደሷን የምንፈልገው። ለዚህ ነው ምን ሞግታት ለብዙ የሐሰት ትምህርቶችና ልምምዶች አንበሳ ድርሻውን ቀዳሚነቱን ስለወሰደች ሐሰት ልምምዷን በተለያዩ አጋጣሚዎች ታትመው ለትውልድ እንዲቀሩ ስላደረገች እንደው የሆነ ጊዜ ተፈጠረ ስህተት ሆኖ ተከናውኖ ተረስቶ የሚቀር አይነት ሳይሆን የምታደርጋቸው ነገሮች ሁሉ ታትመው በመጽሐፍቶቿ ላይ በሰው አእምሮ ላይ ታትሞ እንዲቀር ያደረገች ስለሆነች ዛሬም እንግዲህ አሟሻለሁ አፌን ማለት ነው። ለዚህ ሁሉ ውጥንቅጥ ትልቁን ድርሻ የወሰደችው ኦርቶዶክስ ቤተክርስቲያን ነች። ለምንድን ሰው ዘፋኝነትን እንዳይጠራጠረው ማለት ዘፈንና ዘፋኝነትን እንዳይፈራው እንዳይጠላው ያንን ተከትሎ የሚመጣውን ኃጢአት በቃ እንዲያገኘው ስለፈለገች ነው። ሌላ ምንም ምክንያት የለውም። በድፍረት ከእግዚአብሔር ቃል ላይ ነቅላ ያወጣችሁ። ምናልባት የማወራው ነገር ግልጽ ያልሆነላችሁ ሰዎች ካላችሁ ከ2000 ትሙ በ2000 ዓመተ ምህረት ከታተመው አዲስ አሳተመችው መጽሐፍ ቅዱስ ክፍል ላይ ሄዳችሁ ገላትያ ላይ ብትመለከቱ 5:21 ላይ አውጥተዋለች። ዘፋኝነት የሚለውን አውጥተዋለች። መደላደል ፈጥራለች። ዛሬ ዘፋኞቿ በሰላም እንዲዘፍኑ፣ ዛሬ ዘፈን የሚያደምጡ ሰዎች በሰላም ዘፈን እንዲያደምጡ። ያው ሰላምና ዘፈን ባይ ዘ ዌይ አብረው አይሄዱም። ይሄን በኋላ ሄድበታለሁ። ሰላም የሚለው ቃልና ዘፈን የሚለው ቃል አብረው አይሄዱም። ግን እንደዛ መስሏት ይሄን መደላደል ፈጥራለች። ሰዎች መስፈን ሲያስቡ ወይም ዘፈን መስማት ሲያስቡ ባይ ዘ ዌይ ሁለቱም አንድ ናቸው። የሚሞግተኝ ካለ በኋላ መግባት ይችላል፣ አወራለሁ በኋላ። መስማትም መስፈንም ሲያስቡ እንዳይሳቀቁ በሰላም ያው ሰላም የሚለውን ትምህርተ ጥቅስ ውስጥ አስገቡልኝ። በሰላም እንዲያደርጉ መጀመሪያ እንደ ቤተክርስቲያን መደላደሉን የፈጠረች ኦርቶዶክስ ቤተክርስቲያን ነች። በድፍረት 18 ዓመት በሞላው ጎረምሳ መጽሐፍ ቅዱሷ ላይ እንግዲህ ጎረምሳ ነው ማለት ምክንያቱም ሁሉ ዓመት ቆይቻለሁ ኖር ያለች ቤተክርስቲያን እጇ ላይ ያለው መጽሐፍ ቅዱስ 18 ዓመት የሞላው ነው። በጥንታዊው በነባሩ መጽሐፍ ቅዱስ መጠቀም አትፈልግም። ለምንድን? ዛሬ ያለውን የኃጢአት ልምምድ ይቃወምባታል። ዘፋኞቿ በሰላም እንዳይዘፍኑ ያደርግባታል። ዘፋኝነት መንግስተ ሰማያትን እንደማያወርስ ያንንም ማድረግ የሥጋ ሥራ እንደሆነ ያሳብቅባታል። ይሄ ደግሞ ምዕመኖቿን ስለማያስደስት ከአካሉ ወይም ከራሱ ደስታ ይልቅ የብልቶች ደስታን ስለመረጠች አይጋችሁ ብላ ዶንት ወሪ ብላ አውጥተዋለች። ለኔ ተውት ብላ ምን ችግር አለ በእጃችን አይደል መጽሐፍ ቅዱሱ እንቀይረዋለን ብላ አርጋዋለች። እና መደላደሉን ስለፈጠረችላቸው ነው ይሄ ሁሉ ጣጣ የመጣው። ገባህ አይደል? ህዝቡ ሳይሳቀቅ የሚያደርገውን እንዲያደርግ ያለ ወቀሳ የሚያደርገውን እንዲያደርግ አመቻችታለች። ምን አጠፋ ህዝቡ? ህዝቡ ምን አጠፋ? ከላይ እኮ ነው እንትን ያሳ ግማቱ እና ከአናቱ እንደሚባለው
ያ ነው ችግሩ። ከላይ ከገማ ምን ታደርገዋለህ? ከላይ ከተበላሸ ከላይ ትውልዱ ላይ እንደዚህ እንትን ካልክ ምን ታደርገዋለህ? እና እዚህ ላይ ብዙ ማለት ፈልጋለሁ። አንዴ የሚመች ቦታ ስለሌለው ነው ማነህ ቤካይ በዚህ በቴዲ ምናምን በተባለውም ዘፋኝ ዙሪያ አንዳንድ ነገሮች ማለት ፈልጋለሁ። ምክንያቱም ያው ሰው የሚያስለቅሰውን እንጂ የሚያጽናናው መዝሙር መስማት አይፈልግም። የሚያስለቅሰውን ዘፈን ቢሰማ ይሻለዋል ከሚያጽናናው መዝሙር። አሁን እያየሁት ነበር አንዳንድ ነገሮችን በተለያዩ ቦታዎች ላይ ተለጥፈው ማለት ነውና እዛ ላይ እስኪ አንዳንድ ነገሮች እላለሁ። ቤካይ ተባረኩ፣ ቀጥሉ። ዳግሻይ በጣም ስለተናፈቅ እኔ በጣም ሰፊውን ጊዜ አንተ እንድትወስድ ነው የምፈልገው። አንተ እንድትይዝ ነው የምፈልገው። በነገራችን ላይ በጣም ተናፍቀሃል። ስለዚህ እንደውም ዛሬ 3 ሰዓት ከቆየን እኛ የምናወራው 30 ደቂቃ ነው። 2 ሰዓት አንተ ነው የምታወራው። ዳግሻዬ በጣም ተናፍቃል። በጣም ያ ስፔሻሊ በዚህ ጉዳይ ላይ ለምሳሌ እኔ ኦርቶዶክስ ተዋሕዶ ቤተ እምነት ወይም ቤተ ክርስቲያን አሁን ተወቃሽነት ላልከው ነገር የስ በደንብ ነው እንጂ በጣም ብዙ የምናነሳቸው ሀሳቦች ወይ ደግሞ አመክንዮዎች አሉ እንደዚህ ለምንልበት ነገር ማለት ነው። እሺ ኦርቶዶክሳዊ ከገባ ሞዴሬተሮች ሄዊና መቼም ኤቫና አስገቡ፣ ኦርቶዶክሳውያን ፕሊስ አስገቡ። እሺ ሄዊዬ አስገቡልኝ። እሺ አሌክስ ሰላም ላንተ ይሁን። ሰላም ይብዛላችሁ። እንዴት ናችሁ? ሁሉ ሰላም ነው? ጌታ የተመሰገነ ነው። እኔ ፕሮቴስታንት ነኝ ግን ያው ለመስማት ኦርቶዶክሳውያን አስገቡልን። ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ወይ? ጥያቄ ነው እንግዲህ ቢኮዝ በሰሞነኛው የቴዲን ቴድሮስ ነው የአዝማሪውን ቴድሮስ ካሳን ዘፈን ስጠብቁ በጣም ነው ማለት ቀኖቻችሁ ሁላ በቃላጠር ብሎ እንደተቸገራችሁ ሁላ ሰምተናል። ፕላስ ደግሞ ንጉሳችሁ ነው ወይ ብዬ የምጠይቅበት ዋናው ምክንያት ደግሞ አብዛኛው ሳይሆን 100% ዘፋኞች በጠቅላላ ከዚሁ ከእናንተ ቤተ እምነት ያሉ ናቸው። እነሱም ደግሞ ያነገሱት ንጉሳቸውን ቴድሮስ የሚባለውን ግለሰብ ነው። ሰው ከዚህ ጋር አንድ ላይ ተገናኝቶ ቴድሮስ ካሳ የሚባል ይሄ አዝማሪ ንጉሳችሁ ነው ወይ? that's my question ኦኬ። አዎ ነው አይደለም የሚለውን ነገር ከእናንተ መስማት እንፈልገው። እሺ ፕላስ ደግሞ ጥያቄን ሰምቼዋለሁ። እሺ በእውነት እንኖር። ሰላም ለአንተ ይሁን። ሰላም ለአንተ ይሁንልህ። ከየት ቤተ እምነት ነህ? እኔ ጴንጤ ነበርኩኝ፣ አሁን ግራ ተጋብቻለሁ። እሺ ጴንጤ የሆነ አታውቅም። ጴንጤ የሆነ ሰው ግራ አይጋባም። ቢኮዝ አምላክ በትክክል ስለሚያውቅና የሚከተለውን እምነት በትክክል ስለሚረዳ ጴንጤ ባለማወቅ ሊሆን ይችላል። ሚዩት አድርግ ማነህ? ሚዩት አድርግ፣ ሚዩት አድርጉ። እሺ እሺ፣ ወደ ጉዳይ ገባ። ከየት ቤተ እምነት ነህ ብራዘርዬ? እንዳልኩ ነው። አሁን ገና እንትን አላልኩም፣ ግን በጠየከው ጥያቄ መሰረት አንድ ነገር እሺ፣ ታብታብ አድርግታችሁ ሆነ እኔ የምፈልገው ኦርቶዶክሳዊ ነው እንጂ ገና ነኝ አልተጋባው ምናምን። ግራ የተጋባው ብራዘርዬ በእርግጥ ያለበት ቤተ እምነት ግራ ስለሚያጋባ ነው። እውነትህን ነው፣ ግራ ያጋባል። የሚሆነው ነገር ክርስቲያኒቲን ዲዘርቭ የማያደርግ የህይወት ነገሮች ይታያሉ፣ መገለጫዎች ይታያሉ። ከዛ ተነስተህ ግራ ባይገባና ባትጋባ ነው የሚገርመኝ። አምሶሪ እንግዲህ ግራ ተጋብታል። እግዚአብሔር ከአንተ ጋር አሁን ብራዘርዬ። እሺ በተሲዳ ነው ቤተሳይዳ ለማለት ፈልገ ነው። እሺ ቤተሳይዳ ቤተሳይዳ እሺ የለም። እሺ ጋሻ ኪዱ ሰላም ላንተ ይሁን። ጋሻ ኪሉ አሉ። አኪሉ ታደሰ እርሶም ወጡ። እሺ ሌላ ሰው አስገቡልኝ እስኪ ወንድሞቼ እናቶቼ። ቴዲ ንጉሳችን ይማልዳ። እኔ እኮ ንጉስ ቢዚ ነን። ቴዲያችን እየሰማን ኪዲዬ አይዞህ። አይ ኪዲ
አሁን አንቺ ክርስቲያን ኦርቶዶክስ ኦኬ that's good that's good እሺ እሺ ሜላ ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? አለን ሜላዬ። እሺ ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ ንጉሳችሁ ቴዲ ካሳ ነው የሚል ጥያቄ አስረ እንግዲህ ንጉሳችሁ ማለት ንጉሳችን ክርስቶስ ነው። ንጉሳችሁ ክርስቶስ ነው። እሺ ቴዲስ ምናችሁ? ቴዲ ዘፋኝ ነው። ዘፋኝ ነው። እሺ የቴዲን ዘፋኝነት ትቀበያለሽ? ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ አምንበታለሁ ብለሽ ትያለሽ? ዘፈን እኮ ኃጢአት እንደሆነ ማንም ያውቃል። እሺ ዘፈን ኃጢአት ነው። ያንን እያወቀ ደግሞ የሚያዳምጥ በራሱ ኃጢአት ራሱ ይጠየቃል እንጂ እናንተ ቤተክርስቲያንን ኦርቶዶክሳውያንን እንትን ለማለት ሁሉንም መፈረጃ አትችሉ። እሺ ጥያቄ ችግር የለም። ጴንጤዎች እያዳመጡ አይደል እንዴ? ስለዚህ ሁሉንም በግሉ ነው እንትን የምጠይቀው። ጴንጤዎች ያዳምጡ። እታለምዬ እያዳመጠ ኧረ ተው፣ እያየን እኮ ነው ሚዲያው። ስሜ እታለምዬ ስሜ ተደብቆ ባዳመጠ ነው እንዴ? እታለምዬ የሰማሽ እንጂ የኔ እናት የሰማሽ ዝም ብለሽ አትልጥፊ። ይኸውልህ ለእኛ ደግሞ አይደለም ዝም ብያለ። እሺ ሚት አደረኩሽ። ተደማመጭ ከኔ ጋር የተደማመጭ ነው የምታወሪው። የተደማመሽ ለምሳሌ አንቺ ጴንጤ ያደምጣል ብለሽ ስትይ ማስረጃ የምታመጨው ለምሳሌ ያደመጠ ጴንጤ ካል ተሰኝና እኔ ደግሞ ያንን ጴንጤ ከኛ ወገን እንዳይደለ እነግርሻለሁ። ቢኮዝ እኛ የምንመራው በእግዚአብሔር ቃል በክርስቶስ ትምህርቱ ስለምንኖር ኦኬ። ከክርስቶስ ትምህርት የወጣ ማንም ሰው አምላክ የለውም ብለን ስለምናምን ስለምንቀበል ያንን ሰው ወግድ ነው የምንለው። በቃ አልሞተም፣ እሱ ለኃጢአት አልሞተም፣ ለአሮጌ ማንነት አልሞተም፣ እሱ እንደገና ጌታ መቀበል አለበት ብለን የምናምነው። ስለዚህ ጴንጤ ስትይ በማስረጃ የምታወሪው እኔ ግን አንቺ ራሱ ምስክር ትሆኛለች ማለት ነው። ቢካዝ ቴዲ የሚባለውን አንድን አዝማሪ እንዳነገርሽው የምታውቂው የእርሱን ዘፈንና ዘፈን መሳሰሎች ነገሮች በደንብ አድርገሽ ነው የምትጋጭው። አሁን ዘፈን ኃጢአት ነው ካልሽ ለስጋሞች ያለው ካልሽ ዩ ሃቭ ቱ ላይክ ፕራክቲካል ተሰይ ይገባል። እኔ ቤካ ቤት ብትገቢ ይሄ እኮ መብቴ ነው። ይሄ እኔ የምጠየቅበት ኃጢአት ነው። አንተን አይመለከትም። መብቴ ነው። ወደ መብቴ መጣ። ስለዚህ ስሚኛ ታለምዬ ቆይ ስሚኝ የኔ ዘፈንና ዘፋኝነት ኃጢአት ነው ብለሽ ካልሽና ቤተክርስቲያኗ ዘፋኝነትን ማትፈቅድ ከሆነ ክርስቲያንን ለክርስቶስ ተከታይ ነኝ ብለሽ ካልሽ ዘፈንን መስማት እንደ መብት ከተቀበልሽ ቴዲ ንጉስሽ ነው ማለት ነው። እኔ ያልኩህ እኮ ስለ ራሴ ነው፣ ስለ ቤተክርስቲያን አላወራሁም። ቤተክርስቲያን ማለት አንቺ ነሽ። ከአንቺ ነው የሚጀምረው ቤተክርስቲያን። እኔ አልወክልም፣ ነገርኩህ እኮ እኔ አንድ ግለሰብ ኦርቶዶክሳውያንን አልወክልም። ቤተክርስቲያን የሚጀምረው ከአንቺ ነው። እንዳልክ አንተ እንዳልከው እኛን አይወክሉም እንዳልክ እኔ አልወክልም ቤተክርስቲያን። አይ አንቺ ነሽ። ከእኔ ተነስተህ ኦርቶዶክስ ምናምን ልትላቸው ሃይማኖት ኦርቶዶክስ ነው፣ ግን ኦርቶዶክሳውያንን አልወክልም ነገርኩህ። የኔ እናት ይኸውልሽ ስሚኝ። ስለዚህ ኮሽ ባለ ቁጥር ቤተክርስቲያን ለማንቋሸሽ ስለማውቃችሁ እኮ ነው። እዚህ ሚዲያው ላይ እና አይካለሁ አውቃለሁ። የሆነ ነገር ስታገኙ ኦርቶዶክሳውያን ቤተክርስቲያን ምናምን ብዙም አይመለከታችሁ፣ በማያገባችሁ አትግቡ። እኔ ልክ ዘፈንና የአንተ መዝሙር ብለህ የምትዘምረው ለእኔ ልዩነት የለውም። በቃ አንቺ አሰሚው አታደምጪ እታሪክ እያደመጥሽ እንጂ አይ ስማኝ፣ እኔ ዘፈን የምለውና አንተ እያደመጥሽ አንተ ቤተክርስቲያን የሚዘመረው እንደማመጥ በማስረጃ እናወራ እኮ የተባለ እንዴ? ካልተደማመጥ እንዴ ነው በማስረጃ የምናወሪው? አሁን ለምሳሌ እናንተ ቤት ምናምን ብለሽ ያልሽውን ነገር እንደ እግዚአብሔር ቃል ደግሞ እናወራና እንፈትሸው። እናንተ ጋር ለሆነው ላሳይሽ ይችላል። ይሁን እኔ ለዛ ልከራከር አልገባውም፣ ግን ባገኛችሁት አጋጣሚ ኦርቶዶክሳውያን ቤተክርስቲያን እያላችሁ እንትና እውቀት የለሽም ማለት ወይ እውቀት የለሽም ወይ ጆሮ የለሽም። ከሁለት አንዱ ሊሆን ይችላል። ወይ ጆሮን ከሰጠሽ ሰምተሽ አድምጠሽ መመለስ፣ አሊያም ደግሞ የምታወሪው ነገር በእውቀት ማለት ጆሮም ሳይኖርሽ እውቀትም ሳይኖርሽ ሁለት ነገር እንዴት ነው? ከባድ ነው፣ ከባድ ነው። ታለምዬ እንዴ የሚገርመው ነገር እኔ ዘፈን እሰማለሁ፣ ዘፈን መስማት መብቴ ነው አለች። መብቴ ነው ብለሽ ያልሽውን ያን ዘፈን እኮ ያላስተወሽ ትምህርቱ ነው ማለት ነው። ዓለማዊነት አንቺ ጋር ካለ ለኃጢአት አልሞትሽም፣ ለአረጌው ማንነት ለስጋ ስራ አልሞትሽም። ስለዚህ ያ ነገር እንደ መብት አይደለም የምትወስጂው፣ እንዳልዳንሽ ነው የምትነግሪኝ። እኔ አልዳንኩኝም፣ ክርስቲያን አይደለሁኝም፣ እኔ የክርስቲያን ባህሪ አይታይብኝም፣ እኔ ሲል በጨለማ ውስጥ ነው ያለሁት፣ የጨለማ ስራ ነው በእኔ ውስጥ የሚታየው ብለሽ ማለት ነው።
እንጂ ክርስቲያንም ነኝ ኦርቶዶክስም ነኝ። ከዚያ ደግሞ ዘፈን ደግሞ መስማት መብቴ ነው፣ እንደ መብት ነው የሚያዝልኝ ማለት አይቻልም፣ አይቻልም። እንዴት ነው ብራዘር? እንዴት ነው እህት አለምዬ? አይሆንማ። ጴንጤ ጋር ደግሞ ስትመጪ እኔ አይወክሉም ብዬ ያልኳቸው ዘፋኝነትን ላይፋቸው አድርጎ የሚኖሩ ለመዘመር የሚቋምጡ እነሱ ከኛው ጋር አይደሉም። ዳር ያስይዟቸው ኢቨን እንኳን ስርዓት የለ የአምልኮ እንትን የሚፈጽሙት እነሱ ናቸው ነው ከኛ አይደሉም ብዬ እያልኩ ያለሁት እንደ እግዚአብሔር ቃል እንጂ ቤካ በስሜት ተነሳስቶ አይደለም። ስለዚህ ንጉስሽ ቴዲ ነው ማለት ነው። ለነገሩ የቀበሌ እንኳን ንጉስ አይደለም። የሶስት ሳር ቤት ምናምን ባለበት አካባቢ እንኳን አንድ ቀን ተቀምጦ ወንበር ላይ ነግሶ አያውቅም። ቴዲ ንጉሳችን። አይ ንጉስ፣ አሁን ለምን ፖለቲካ ትሰራለህ? የቀበሌ ሊቀመንበር ሆኖ አያውቅም። በነገራችን የቀበሌ ሊቀመንበር ሆኖ አያውቅም። እሺ ማን ነው የመጣ? ፖለቲካ አትስራ። ወደ ጥያቄው ለምን አገባ? ማሜ ሰላም ነው? ሰላም ነው? ማን ያወራው? ማሜ ነው? ተሾመ ነው ያወራው? ተሾመ ነኝ፣ እኔ ነኝ ያወራሁት። እሺ። አይ እኔ እኮ እዚህ ጋር ሚዩት አይታየኝም ማለት ሚዩቱ ማን እንዳነሳ አይታየኝም። ቤቱ ሪፖርት ስላለበት ጥቁር ነው የሚታየው። እሺ ተሸ ከየት ቤተ እምነት? ከኦርቶዶክስ ቤተክርስቲያን። ከኦርቶዶክስ ቤተክርስቲያን። እሺ እንኳን ደህና መጣ ወንድሜ። እንኳን ቆያችሁኝ። ኦኬ የኦርቶዶክሳውያን ንጉስ ቴዲ ካሳ ነው ብለህ ታምናለህ ወይስ ማን ነው? መጽሐፍ ቅዱስ ላይ ቴዲ ንጉስ ነው የሚላል። የኦርቶዶክስ ቤተክርስቲያን ቴዲ ንጉስ ነው የሚላል ወይ ከራስ ፈልስፈ ነው የምታወራው? አይ ከራሴ ፈልስፌ ምናምን ሳይሆን ያው ከሰሞንኛው ነገር ተነስተን ነው እንግዲህ ቴዲን ለማንገስ እና ንጉሳችን ብሎ ሲጠብቁት የነበሩት ኦርቶዶክሳውያን ስለሆኑ እኔ ደግሞ ፎር ዘ ፈርስት ታይም ኦርቶዶክሳውያን ቴዲን አነገሱ ወይስ ቴዲን የማንገስ እንደው እንትን ምንድን ነው ያው እንደ ምድር ይባላል የማንገስ አይነት እንቅስቃሴ ውስጥ እንዳሉ ያስታውቃል። እና ቴዲን አንግሳችኋል ወይ? ንጉሳችሁ መጣላችሁ ወይ? ቴዲ ንጉሳችሁ ነው ወይ? ጥያቄ ነው የጠየቁት። እንግዲህ አዎ ትክክል እኮ ነው። ግን ኦርቶዶክስ ቤተክርስቲያን በኦርቶዶክስ ቤተክርስቲያን ስርዓትና ሕግ መሰረት ኢየሱስ ክርስቶስ እንጂ ቴዲ ንጉስ ነው ቴዲ ንጉሳችሁ ነው የሚል የለም። ሲጀምር አነጋገርን ራሱ ማስተካከል አለብን። ማንኛውም ሰው ዘፈኑን ማድነቅ ይችላል፣ መስማት ይችላል። የተረዳኝ ነው። ትንሽ ኔትወርክ እያስቸገረኝ ስለሆነ ድምጼ ወደ ኋላ እየሆነብኝ ስለሆነ ማንኛውም እሺ ስማኝ፣ እኔ እናንተ አሁን ካልተደማመጥንና ላይክ መሰማማት ካልቻልን ከባድ ነው የሚሆነው። ለምሳሌ አይ ኦርቶዶክስ ተዋህዶ ቤተክርስቲያን ንጉሷ ኢየሱስ ክርስቶስ ነው ቴዲ አፍሮ እንደ ግል ንጉስ ነው ይላሉ። እንግዲህ እሺ ማሜ 16 ሰላም እንዴት ነሽ? ይሰማል? አዎ ይሰማል። ሰላም ነው። ኦኬ እስካሁን ይቅርታ፣ እስካሁን ሁለት ሰዎች ከኦርቶዶክስ ቤተክርስቲያን የገቡትን አንተ ብቻ ካስገባ እነሱን መስማት ጥሩ ነው። እነሱ መስማት አንተ ነህ የምጠይቀው። እሺ ለምን ትናገራለህ? እኔ እንናገር እንዴ? አስገብተኸኛል፣ ልናገር። እሺ ተናገሪ። ከየት ቤተ እምነት ነህ? ቴዲ አፍሮ ከየት ቤተ እምነት ነህ? ቴዲ አፍሮ የኢትዮጵያ ዘፋኝ አርቲስት ነው። ዳትስ ኦል በቃ ይዝፈን፣ አርቲስት ነው። የፈለገው ሰው የፈለገውን ስም መስጠት ይችላል። ንጉስ ኢየሱስ ክርስቶስ እንደሆነ እናምናለን በኦርቶዶክስ። እኔ እንደ አንድ ኦርቶዶክስ አማኝ ንጉሴ ነው ብዬ አልልም። ንጉሴ ኢየሱስ ክርስቶስ ነው። ማንም ኦርቶዶክስ ተዋህዶ ማንም ክርስቲያን ንጉሱ ማን ነው ብትል ኢየሱስ ክርስቶስ ነው ነው የሚል ቴዲ አፍሮ አይደለም። ቅጽል ስም የሰጡት ዘፋኝ ነው ንጉሳችን ይበሉ እንጂ ኦርቶዶክስ ቤተክርስቲያን ግን እንደዛ አትልም። ለምንድን ነው ግን እኛን ኦርቶዶክሳውያንን ለማጥቃት ለመጣል አሁን ደግሞ ጀምር ኖ አስገብተኛል። መናገር ፈልጋለሁ።
አይ ኖ ስለ ቴዲ ነው ሀሳቡ አይደል? ላይ ስለ ኦርቶዶክስ ስለ ቴዲ ነው ለማውራት የፈለግከው አይደል? እኮ ጥያቄ ነው የምጠይቅሽ። ጥያቄ ትመልሻለሽ፣ የመለስሽ ነው የምትይው። እሺ ምን አልሽ አንቺ? ደስ የሚል ነገር ነው ያወራሽው። ምን አልሽ አንቺ? እኛ ኦርቶዶክሳውያን ንጉሳችን ኢየሱስ ክርስቶስ ነው፣ ከኢየሱስ ውጭ ያነገስ ነው የምናነግሰው ሌላ ንጉስ የለም አልሽ። የለም። እሺ የቴዲን ዘፈን ግን በአብዛኛው ንጉሳችን እየመጣ ነው፣ ንጉሳችን ነው፣ ከሱ ውጭ ንጉስ የለም እያሉ ግን የእሱን አዝማሪነት ሲጠብቁ የነበሩት ግን ኦርቶዶክሳውያን ናቸው። አሁን ከምን አንጻር እንደሆነ ልንገርህ። አሁን ለምሳሌ ፎር ኤግዛምፕል ልንገርህ። አሁን ለምሳሌ ይኸውልህ ከመውደድ ነው እንጂ አምላክን ትተው እሱን አነገሱ ወይ ፈጣሪያችን ብለው አይደለም። እንደው ከመውደድ ነው ቴዲ አፍሮን ከመውደድ ስም ሰጡት እንጂ እዳዝሚን እሱ ንጉሳችን ነው አይደለም። ንጉስ አይደለም። ንጉስ ኢየሱስ ክርስቶስ ነው ብያለሁ አይደለም። እኔ ዓለም በማን እንደማይደራደር በንጉስ ኢየሱስ ክርስቶስ የማይደራደር ብዙ ክርስቲያኖች አሉ። ዘፈን ኃጢአት እንደሆነ ቤተክርስቲያኔም አስተምራኛለች። መጽሐፍ ቅዱስም ኃጢአት እንደሆነ አውቃለሁ። ግን እንደዚሁ ዝም ብለው ስም ሰጡት እንጂ ንጉስ ነዛሬ ላይ መተና አንተ ማኑ ንጉስ ብትለው ቴዲ አፍሮ አይልህም። ኢየሱስ ክርስቶስ እንደሚል እርግጠኛ ነኝ። ስለዚህ ለምሳሌ በቤት ልጅህን የመጀመሪያ ልጅህን አሁን ወደ ስም ትቀይርለታለህ። ስሙ ትክክለኛ ሰለሞን ወይ ቢንያም ቢሆን የቅጽል ስም ትሰጠዋለህ ከመውደድህ። እማዬ የምንለው በስማቸው መጥራት ስለማንችል እማዬ መሆን ስላለባቸው አባዬ እንደምንለው ንጉሳን በቃ ይሄ ቅጽል ስም ሰጠነው እንጂ ለሱ እንበረከካለን፣ ለሱ እንሰግዳለን፣ ለሱ እንጸልያለን፣ ያለሱ ማንም የለንም ማለት አይደለም። ዘፈን ኃጢአት እንደሆነ ማናችንም እናውቃለን። የቴዲ አፍሮ ግን መዝሙር አገር ወዳድ ዘፈን እንጂ ይሄ ማንም ሰው ዘፈን ኃጢአት እንደሆነ እናውቃለን። ብሰማ መስማት ይችላል፣ አለመስማት ይቻላል። ግን እንደዛ ብለህ ግን አሁን ለምሳሌ ኦርቶዶክሳውያንን ብለህ ዘፈን ብለህ መጣ እዚህ ጋር ቁጭ ብለህ ቁጭ ብለህ ወንጌል ያልገባቸው ሰዎች ካሉ ለምን ወንጌል አታስተምሩ? ለምን ኦርቶዶክስ ላተዋቸው? እሺ ስሚኝ፣ አሁን ስሚ፣ ለምሳሌ ከመውደድ የተነሳ ነው ብለሻል። ቴዲን የሚባለውን አንድ አዝማሪ ንጉስ ነው ብለን ያልነው አልሽ። እሺ አዝማሪ አትበል፣ ጀስት ሂውማን ቢንግ ነው። በእናትህ አዝማሪ አትበል። አዝማሪ ነው እታለምዬ፣ ይኸውልሽ እኔ እንደዛ አትይኝ፣ እኔ አትበይኝ። ንጉስሽን ስለነካው ንጉስ ነህ ብለህ ጥራልኝ እንዳትይኝ። ለአንቺ ንጉስሽ ነው፣ ለእኔ ግን ተራ አዝማሪ ነው። ይሄ ይጠበቅልኝ። ይሄና ቴዲ አንድ ክላስ አይደለም። ቀደም እንዳልኩሽ ቴዲ ማለት እሺ ስሚ፣ ቴዲ ማለት ኢየሱስ ክርስቶስ ጠበቃ ጻድቅ ነኝ አልክ። ሁላችን ኃጢአተኞች ነን በፈጣሪ እኔም አንተም እኩል ነን። ሌላ አትቁሚ። ዋስሮ እንግዲህ ሰጠዎች ነው ታወሪያለሽ። እኔ ልጨርስ ድረስ ትቀጥያለሽ። ለእኔ ቴዲ ማለት አክብሮ አትበይኝ። እኔ አንገናኝም። እኔና ቴዲ አንድ ክላስ አይደለንም። እባክሽን let me finish my statement please. Okay, go ahead. ቴዲ ማለት ለኔ ተራ ነው። ከኔ ጋር ምንም የሚያገናኘው ነገር የለም። ቢኮዝ እኔና ቴዲ ደሴም ክላስ አይደለንም። we are different ክላሳችን ራሱ በጣም አንገናኝም። እርሱ ማለት ጨለማ ውስጥ ያለ ሙታን ነው። እሱ ሙታን ነው። ሙታን ደግሞ የበሰበሰ ነው። ሙታን የሚሸት ነገር ያለው ነው። ልክ ጌታችን ኢየሱስ እንዳለ ሐዋርያ ጳውሎስም ደግሞ በኃጢአትና በበደላችሁ ምክንያት ሙታን ናችሁ እንዳለ ማለት ነው። ሙታን ነው እሱ። እኔ ደግሞ በክርስቶስ አምኜ ዳንኩ፣ ሕያው ነኝ። ስለዚህ ሕያውና ሙታን አንድ ሰፈራ ነው የሚገናኙት። ሙታን ነው፣ እኔ ሕያው ነኝ። ስለዚህ ክላሳችን አንገናኝም። የአንቺን ንጉስ እንዳከብልሽ አትጠብቅኝ፣ የመጀመሪያው ነገር። ስለዚህ ሁለተኛ እንደዚህ አትብረትም። እኔ ቴዲ የሚባለው አዝማሪ ነው። ሴት እሺ፣ ወደ ጉዳይ ስመጣ ለምሳሌ ከመውደድ አንጻር ነው አለሽ። ቤተክርስቲያን ይቅርታ አስተያየት ሰጥቼ መውጣት እችላለሁ? አንዴ ኧረ በስመ አብ ውረድ፣ በእናትህ ውረድ። እኔ ሰው ከሰው ጋር እያወራ እሷን ንቃት ነው እንዴ? እሷ ያወረች አይደል? ይሳ ያወራች አይደለም፣ ከእሷ ጋር እያወራ ነው። አስተያየት ስትላል አስተያየትን ከፈለግ በአስተያየት መስጫ ምናምን ነገር ላክልኝ፣ ችግር የለውም። እሺ ለምሳሌ ከመውደድ አንጻር ነው አልሽ ያዝኩትና፣ ነገር ግን ቤተክርስቲያኔ አልሽ ዘፈንን አትፈቅድም አልሽ። መጽሐፍ ቅዱስ ቤተክርስቲያን ብቻ አይደለም፣ መጽሐፍ ቅዱስ ታለሚ። ቆይ ስሚ የኔ ውድ ልጨርስ፣ ከዛ አንቺ ተፈለግሻ ታወሪያለሽ፣ እሰጥሻለሁ። እሺ ከመውደድ አንጻር ነው ካልሽ በኋላ ቤተክርስቲያኔ ዘፈን አትፈቅድም። ከእግዚአብሔር ቃል አንጻር ዘፈን
ሐራም ነው ወይም እርኩስ ነው አልሽም። ጥያቄ ምንድን ነው? ዘፈን እርኩስ ከሆነ ዘፈን በቤተክርስቲያን የማይፈቀድ ከሆነ ቴዲ ሲዘፍን የቴዲን ዘፈን እንዴት ወደሽ ተቀበልሽው? ቤተክርስቲያንሽ ዘፈን እርኩስ ኃጢአት ነው ብላ ካስተማረች የቴዲን ዘፈን መቀበልና መስማት ከክርስቶስ ትምህርት ጋር መጣላት ቤተክርስቲያንችንም አለመስማትና አለማክበር አይደለም? እንደ አንድ ኢትዮጵያዊ የቴዲ አፍሮ ዘፈን አልለውም። አገር ወዳድ መዝሙር ነው ብዬ ነው ማምነው። አገር ነው፣ ስለ አገር ነው የሚዘፍነው። እኔ አይ ሪስፔክት ሂም በቃ። ግን ኤቭሪ ሲንግል ዴይ ቴዲ አፍሮን ከፍቼ እሰማለሁ ማለት አይደለም፣ ወይም ሌላ ዘፈን እሰማለሁ ማለት አይደለም፣ ወይም በቴዲ አፍሮ ኮንሰርት ገብቼ ጨፍራለሁ ማለት አይደለም። በቃ ሰማዋለሁ። ኢትስ ግድ ለሀገር ነው የዘፈነው፣ ስለሆነ ነገር ነው የዘፈነው ብዬ እላለሁ። በቃ መልእክት አስተላልፎ ጸጥ ነው የሚለው። ስለ እኔ ነው ማወራለን። ሌላው ደግሞ የቴዲ አፍሮ ከመጀመሪያው ጀምሮ በኮንሰርቱም በምኑም ሊጨፍሩ ወይም እንትን ሊሉ ይችላሉ። እኔ ግን እንደ አንድ አገር ወዳድ ሰው መዝሙር ዘመረ ነው የምለው። መልእክት አስተላልፏል። ማስተላለፍ ያለበትን ስለ አገር አስተላልፏል። ዳትስት ስለዚህ ሁላችንም ወየቀጥ ዳቢሻይ እህታችን እንግዲህ ሁለት የሚጣረሱ ነገሮች ነው እየተናገረች ያለችው። ግን መጀመሪያ ላይ አንድ ጊዜ ከይቅርታ ጋር እህታችን ሚዩት አድርጊልኝ። እንደ ይቅርታ አዝማሪ የሚለው ቃል እንደው እንደ ቴዲ እንደተሰደበብሽ አይነት ስሜት ነው የተሰማሽ። ምናልባት የአዝማሪ ትርጉም ያለማወቅ ይመስለኛል። አዝማሪ ማለት በባህላዊ ኢትዮጵያ ሙዚቃ በተለይም በማሲንቆ ክራር ወይም ዋሽንት እየታጀበ የሚያዜም ዘፈን የሚያቀርብና አቀንቃኝ ይላል ትርጉሙ ማለት ነው። አዝማሪዎች በግጥምና በዜማ ማህበራዊ ሁኔታዎችን፣ ፖለቲካን፣ ፍቅርንና ወግን የሚተቹ የሚያወድሱ ወይም የሚያዝናኑ የባህል ጥበብ ባለሙያዎች ናቸው። አሁን ክራር፣ ማሲንቆ እኛም እንጠቀማለን። እኛን አዝማሪ የማያስብለን ምን መሰለህ? እኛ ፖለቲካን ወግን አይደለም ምን ዘምረው፣ እኛ ለማዝናናት አይደለም እኛ ምን ዘምረው። ገባሽ? እኛ ዘማሪ የሆንበት እነሱ አዝማሪ የሆኑበት ምክንያት ይሄ ፍቺ ነው። ስለዚህ ቴዲ አዝማሪ ነው፣ ስድብ አይደለም። ባይደው ያው እንደዛ መስሎሽ ከሆነ ቤካ የተሳደበ አይደለም፣ ዘፋኝም ነው። እነዚህ በዚህ ወግ ውስጥ ስላለ ማለት ነው። ወደ እኛ አሁን እዚህ ጋር ቤት ከፍተን ስለ ቴዲ ማንነት ስለ ከሊት ማንነት የምናወራበት ጊዜ የለን። ምክንያቱም ብዙ እውነታዎችን እዚህ ጋር ፍንትው አድርገን ማሳየት የምንችልበት መድረክ ስላገኘን ማለት ነው። እሱ እኮ ነው የገረመኝ። ጊዜ የለንም ስትል እሱ እኮ ነው የገረመኝ። ሌላ ነገር ለምን መሰለሽ ቆይ እናት የእናንተ ምን መሰለሽ ዋና ቤት የከፈትንበት ምክንያት የማይፈርድ የማያድን የማይታደግ የማይቤዥን ንጉስ ስትሉ አይሽ እኛ የምናውቀው ንጉስ ያድናል፣ ይፈርዳል፣ ይታደጋል፣ ንጉስ ብለው ሲሉት ይቤዣል፣ ፈጣሪያችን ይፈርዳል። ገባሽ? አንድ ሰው ንጉስ ለመባል እነዚህን ማሟላት አለበት። ገባሽ? ቅጽል ስሙን ለመውሰድ በዚህ ስም ለመጠራት እነዚህን ካሟላ ነው። ገባሽ? ይሄን ያላሟላ ሰው ንጉስ አልሾ ማለት በኢየሱስ ቦታ በእግዚአብሔር ቦታ ያስቀመጥሽው ነው ሰውየውን ማለት ነው። አንደኛ። ሁለተኛ ነገር ይኸውልሽ እኔ እናት ቤተክርስቲያንሽ ዘፈንን አውጥታ ከመጽሐፍ ቅዱስ ላይ ጠለዋለች፣ አውጥተዋለች። አንቺ በሰላም እንድትሰሚ ማለት ነው። ቀደም ተናገር ያለው በዘፈንና ሰላም አብረው የሚሄዱም ነገር አይደሉም። ለነገሩ ግን አንድ ልነግርሽ የምንፈልገው ነገር እኛ ዘፈንን ስንቃወም ወይም መጠጥን ስንቃወም መጽሐፍ ቅዱሳዊ ስለሆነ ብቻ አይደለም እንቃወም። አንድ ሰው ዘፈንን መቃወም ያለበት ጴንጤ ስለሆነ አይደለም፣ ኦርቶዶክስ ስለሆነ አይደለም። እንዴ ሙስሊሞች እኮ ዘፈን እኮ አይቀበሉም እኮ ታውቂያለሽ? ይሄንን መጠጥ እኮ አይቀበሉም። ጴንጤ ሆኖ ነው እንዴ ሙስሊሞች ዘፈን የማይቀበሉት? ጴንጤ ሆኖ ነው እንዴ መጠጥ የማይቀበሉት ሙስሊሞች? አይደለም። አንዳንዱ ነገር መጽሐፍ ቅዱስ ራሱ መሆንም የለበትም እንድትረጂው። አንዳንዱ ነገር የግድ ጴንጤ መሆን እኮ የለብሽ፣ ኦርቶዶክስ መሆን የለብሽ። ህሊና እኮ ነው። ዘፈን ላለመስማት ብዙ ምክንያቶች አሉ። ለምሳሌ አንድ ሰው አንስቶ ብር ሰጠሽ፣ ቆይ እኔ እናት አንድ ሰው አንስቶ ብር ሰጠሽ፣ ምን አለበት? የመስጠት ክፋት አለው ልትይኝ ትችያለሽ። አዎ ምንጩን ካላወቅኩኝ ክፋት አለው። ለምሳሌ ምን ማለት እንደሆነ ልንገርሽ። እኛ ማህበራዊ ጉዳዮች የተዘፈኑ ማህበራዊ ጉዳዮች ስለ ፍቅር ስላምን የተነገሩ ጉዳይ ዘፈኖችን የማንቀበለው ምክንያት ለመሰለሽ ሜሴጆቹ ትክክል ስለሆኑ ስላልሆኑ አይደለም፣ ምንጫቸው ሶርሳቸው ነው። አሁን መንግስት እንደ መንግስት ከየት መጣ የሚለው ነገር አለ። የሆነ ነገር ስታረጊ ከየት አመጣኸው ይልሻል።
የሆነ ገንዘብ ስትረጂ፣ የሆነ ኢንቨስት ነገር ስታረጊ፣ ብዙ ሰዎች ሊቀጠሩበት ሊሰሩበት የሚችሉበትን ተቋም ስትገነቢ መንግስት አንድ መጀመሪያ የሚጠይቅሽ ነገር አለ። ከየት አመጣኸው ገንዘቡን ይልሻል። አሁን የነገሩን በጎነት አይደለም ብዙ ሰዎች ሊቀጠሩበት፣ ብዙ ሰዎች የፍቅር ሜሴጅ ሊሰሙበት የሚችል ማህበራዊ ጉዳዮች ሊያደምጡበት የሚችል መሆኑ አይደለም። ሶርሱ ነው ችግሩ። አይሽ ዘፈን ችግሩ መጀመሪያ ሶርሱ ነው። ስለዚህ አንድ ሰው የግድ መንፈሳዊ ሰው መሆን የለበትም ዘፈንን ለመቀበል ላለመቀበል። በመጀመሪያ ሶርሱ ከየት መጣ፣ ወዴትስ ይወስዳል? ምንጩ አይታወቅም፣ ወይም ደግሞ የሚታወቅ ነው ሊሸፈን ተፈልጓል። ወዴትስ ነው ዘፋኝነት የሚወስደን? አንድ ሰው ዘፈን ሰብቶ ቁጭ ይላል አይልም። አብሮ ያቀነቅናል፣ አብሮ ይወዛወዛል። ዘፈኑን የሚያደምቁ ነገሮችን አብሮ ያደርጋል፣ ይጨፍራል፣ ይጠጣል፣ ወደ ሌሎች ኃጢአቶች ይንደረደራል። ስለዚህ የግድ ለእናንተ ዘፈን ኃጢአት መሆኑን ለማሳመን ቤተክርስቲያንሽ ከመጽሐፍ ቅዱስ ላይ ነቅላ ብታወጣውም ቃሉን ብትሰርዘውም ገላትያ 5:21 ላይ አሁን ያለው ቤተክርስቲያኒቷን ብትጠቀምበት መጽሐፍ ቅዱስ ላይ ሄደሽ ቼክ ብታረጊ አውጥተዋለች። ለምንድን? አንቺ ዘፈን እንድትሰሚ ስለፈለገች። ውጤቱን እያወቀችው ምንጩን እያወቀችው። ሰው ዘፈን ሲጽፍ ከእግዚአብሔር አይደለም የተቀበለው። ይሄ ንጉሥ የተባለው ሰውዬ ከእግዚአብሔር አይደለም የተቀበለው። ሰው ከእግዚአብሔር መቀበል የሚችለው እግዚአብሔርን መልሶ የሚያወድስ መዝሙር ነው። ለከዲት የሚሆን ነገር አይደለም። እኔ ከእግዚአብሔር መቀበለው ዝማሬ ከሆነ ማለት ነው። ወንጌል ከሆነ አው ልክ ነው። ዝማሬ ከሆነ አምልኮ ከሆነ ገባሽ፣ ዜማ ከሆነ መልሶ ለእግዚአብሔር የሚሆን ነገር ከእግዚአብሔር ነው መቀበል ሰው ያለበት። ስለዚህ ሜሴጁ እኮ ጥሩ ነው፣ አገራዊ ነው፣ የሚያስተራርቅ ነው። ኖ ኖ ኖ ኖ ኖ ኖ ምንጩ ነው። ገንዘብ ምን ችግር አለው? ፋብሪካው ቢከፈት ብዙዎች ይቀጠሩበታል። ኖ ኖ ኖ ከየት መጣ? ፋብሪካውን የሰራበት ገንዘብ ከየት መጣ? ምንጩ ከየት መጣ? እህቴን ማስተዋል አለብሽ። ለእናንተ ጥቅስ መጥቀስ አያስፈልገንም። አትጠጣ ምንልህ ስለምታውቀዋለህ እኮ። ምን ያህል ልትጠጣ አሰብክ? እስኪ ንገረኝ። ስንት ሊትር፣ ስንት አውንስ ንገረኝ። ስንት በርሚል? አየህ ምን እንደምትጠጣ ምን ያህል እንደምትጠጣ ራሱ አታውቀውም። ለዚህ ነው አትጠጣ ምንልህ። ከጀመርከው ወደ ስካር ይወስድሃል። ምንጩን የምንቃወመን ለዚህ ነው። መስፈን ስትጀምር፣ ማዳመጥ ስትጀምር ትዘፍናለህ። መዝፈን ስትጀምር ታውቀዋለህ ከዛ በኋላ የሚከተለውን ነገር። ስለዚህ የግድ ካንተ ጋር የሆነ ጥቅስ በዚህ ጃር ማወራ እንደ ሀገር እንደ ግለሰብ ኮንሲኩዌንሱ ምንድን ነው? ሰው ዘፈን ሰምቶ ምንድን ነው? ሆዱ ያለውን ብሶት ያወራለታል። እኛ ብሶት የሚያወራ ነገር አይደለም የምንፈልገው፣ ብሶት የሚያጠፋ ነገር ነው የምንፈልገው። እንባ የሚጠርግ ነው እንጂ የምንፈልገው እንባዬን የሚያስታውሰኝ ዘፈን አልፈልግም። ሀዘኔን የሚያስታውሰኝ ነገር አልፈልግም። ገብቶሻል? የህዝቤን ችግር አወራ። እኔ ህዝቤ ችግር እንዲወራ አይደለም የምፈልገው፣ ህዝቤ ከችግር እንዲወጣ ነው የምፈልገው። ህዝቤ ከችግር የሚወጣው ደግሞ ኢየሱስ የሚባል ጌታ ሲሰበክ በዝማሬው ስለሱ አዳኝነት ሲወራ ነው። ሰው ግን ለምንድን ነው ዘፈን የሚያደምጠው? ከመንግስት ጋር ከግለሰብ ጋር ከጎረቤቱ ጋር ያለውን ብሶት ያወራለታል። ከዘር ከሃይማኖት ጋር ያለው ኖ ኖ ኖ ኖ። እኔ ብሶት የሚያወራልኝ አይደለም የምፈልገው፣ ብሶቴን ነቅሎ የሚያወጣልኝ ነው የምፈልገው። ያ ደግሞ መዝሙር ይባላል። ተናገረ እኮ እንትን አለ እኮ ምን ይሰራልኛል? እኔ ብራዘር ፈውስ ነው የምፈልገው፣ ህመሜን የሚያወራልኝ አይደለም የምፈልገው። ከምርህ ነው ግን በዚህ ጉዳይ ስትከራከር እንደ ሙስሊም እኮ ሙስሊም አልኩ እኮ ሙስሊም እንደ ጴንጤ እኮ ነው የሚያምነው እኮ አልኩ። ምን ገላትያ 5ን አንብቦ ነው ሙስሊም አይደለም። ከማውን እንዴ ተው እንጂ። እሺ ቤካ ይቀጥሉ። ዳግሻ አንድ ነገር ልበል እኔ። ቆይ አንድ ጊዜ እታችሁ ከሷ ባለ ነገር ለመጨረስ የምችል ተባረክ አባባ። እሺ ማሚ የሰምተሻል ዳግሻ ያለው ነገር። የመጀመሪያው ቅድም ዳግዬ እንዳለው አንድ የሚጋጭ ነገር አለ። የአንቺን ነገር እንደ መብት አድርገሽ ከተቀበልሽና የቤተክርስቲያንሽን ትምህርት ካልተቀበልሽ የክርስቶስንም ትምህርት ካልተቀበልሽ እንዴት ነው ቴዲሽ ንጉስሽ አይደለም እንዴ? ንጉስሽ አልሆነም እንዴ ነው ጥያቄያችን። ማሜ አልኩ እኮ ቅጽል ስም ተሰጠው እንጂ ንጉሴ የኔ የፈጠረኝ አምላኬ ነው። ማድረግ ያለብኝ ነገር ስሙ ማን ነበር? የሱ ሰውዬ ስሙ ቴዲ አፍሮ። ቴዲ አፍሮ ነው እንጂ ስሙ ቴዲ አፍሮ። ስለዚህ ንጉስ ነው ንጉሳችን ነው ብሎ ማለት ቅጽል ስም መስጠት ሰውየውን ማንገስ ነው። ቅጽል ስም ነው፣ ቅጽል ስም ነው፣ ማንገስ አይደለም። ቅጽል ስም ነው። እንግዲህ ያነገሱት ያንግሱት። እኔ እንደዛ አይደለም ማነግሰው። ቅጽል ስም እንደተሰጠ እኔ በቴዲ አፍሮ ሊጠራው እችላለሁ። ሌላው ንጉስ ሊለው ይችላል። የተሰጠው ንጉስ ቅጽል ስም ነው ነው የምለው። አዎ
በአስተማሩ ዳጊ በተናገረው ቤተክርስቲያኔም ልክ ዘ ሴም ቲንግ እንደምታስተምር አውቃለሁ። ታስተምራለች በደንብ። እኛም የመቀበልና ያለመቀበል የኛ ከፍታ አሳያት ቤካዬ። ቆይ እኔ እናት ቅርታ፣ አንቺ ያለማወቅ ሊሆን ስለሚችል ብዙ አልታዘብሽም፣ አልፈርድብሽም። ምንም ችግር እኮ የለውም። ምንም ችግር አንድ ነገር አላወቅሽም ማለት ሁሉን ነገር አታውቂም ማለት አይደለም። አሁን እዚህ ጋር ቆይ እኔ እናት ይኸውልሽ መጽሐፍ ቅዱሳችሁ አሁን የምትጠቀሚበት ቤተክርስቲያንሽ ይሄንን ሐሳብ አንቺ ከኛ ጋር የምትስማቢበትን ሐሳብ አውጥታ ጥለዋለች ስልሽ አሳየኝ ነው የሚባለው እኮ። አሳየኝ አይሻልም? እኔ እናት አሳየኝ ብትይኝ እኮ ላሳይሻ እንደሆነ ሁሌ ነው የምትነግረኝ። የኔ እናት አሳየኝ፣ መረጃ ስጠኝ። ዝም ብለህ ቤተክርስቲያኔን አትማት በይ አይሻልም? እንደዛ በመረጃ እኔም ባወራ ይሻላል። ለምን ትቀዳዋለች? ለምን አውጥታ ትጥለዋለች? እኛ መተግበር ነው እንጂ አቃተን እንጂ ለምን ቀዳ ትጥለዋለች? እኮ እሱን አንቺ ሄደሽ ጠይቃታለሽ። እኔ መረጃውን ላሳይሽ አይሻልም? እጅሽ ላይ ካለ መረጃ ከመጽሐፍ ቅዱስ ላይ ከራስሽ እጅሽ ላይ ካለው መጽሐፍ ቅዱስ ላይ ላሳይሽ። ኦኬ ላሳይሽ ሁሉ እናመጣልሃለሁ መጽሐፍ ቅዱስ። እሺ እኔ እናት ተባረኪ። አሁን አይሽ እንደዚህ ነው እንትን ገለጥ አድርገሽ እጅሽ ላይ ስታዩ ይሻላል። አሁን ሐሜት ጥላቻ ምናምን ስለሚመስላችሁ ጥላቻ አይደለም። ምክንያቱም የኛ ተግባር ላይ አለማድረጋችን እንጂ ሁሉም ሰው እኮ ወደ ቤተክርስቲያን እኮ መጥቶ ውሎ ይሄዳል። ገባ? እሺ እሺ ሬዲ ነሽ? ታብታብና ኮፕሊንግ አቁማ በረከትፋን ፕሊዝ። ቤቴ ሪፖርት ውስጥ አለ። አሁን ዳግሻዬ ብላክ ነው፣ ኤፊ ብላክ ነው፣ ማሚዬ ብላክ ናት፣ ግሎሪዬ ብላክ ነው፣ ባህሩ ብላክ ነው፣ አሌክስ ብላክ ነው። እኔና ኤሎሬ ብቻ በቪዲዮ ስለወጣል። ከዛ ውጭ ሁሉም ብላክ ናቸው እና ፕሊዝ ኮፕሊንግ አድርጉልኝ። ተባረኩ። በጣም ነው የምሰግነው። አሁን ግራ የገባኝ ታውቃለህ ቤካ፣ ምኑን ታውቃለህ? እህታችን አሁን ዘፈንን አትቀበል ቤተክርስቲያንም አታስተምረኝም ትልና የቴዲን ለመስማት ግን መዝሙር ነው አለችው። ወጣች። ምን ይሄ ነው ጭንቀቱ። ወጣች። ኢትስ ኦኬ እንግዲህ ችግር አሁን ያለው ይሄ ነው የገጠመን ችግር ይሄ ነው። ገብቷል አይደል? አብረውን ዘፈንን ይቃወሙና ከዛ በኋላ ግን የቴዲ ላይ ወይ መከሊት ላይ ሲደርስ ግን የእሷን ዘፈን አለመስማት ይከብዳቸውና እሷ እኮ ግን መዝሙር በለው እኮ። እስኪ ሜሴጁን ተመልከተው እስኪ። አሁን ይሄ የሚያስተራርቅ እኮ በወንድማማች መካከል ተው ምንም ያስተራርቅ ምናምን ምንጩ ከየት የመጣ ነው? ማን ያመጣው? ኦፍ ኮርስ ሰይጣን ታዲያ የብርሃን መልአክ እንጂ የጨለማ መልአክ መስሎ ይገለጣል እንዴ? አይገለጥም እኮ። ዋው እንድትል ሆኖ ነው የሚመጣው። ሁሉ ጊዜ ሲመጣ ሰይጣን ዋው የሚያስብል ነገር ይዞልን ነው የሚመጣው። ገባ? ማትገፋው እንዴ ማሪፍ ነው የምትለው ነገር ነው። ምንጩ ምንድነው ነው? እኛ ምን ያው እሱ ነው። ከየት መጣ ይሄ ሜሴጅ? አይ አይደለ ተንበርክኮ ነው ያመጣው። በሌሊት ነው እግዚአብሔር የሰጠው። እግዚአብሔር እኔን መልሰ የምታከብርበት ዜማ ነው ብሎ ነው የሰጠው አይደለም። ከመሆን እሺ ቀጥሎ እህት ወንድሞች ነገር ዳግሻዬ ማን የከፈተው? እሺ አሌክስ ቀጥልሽ። እሺ ቀጥልሽ። ሰሞኑን የእግረኛ ሚዲያ ከሶፊ ጋር የሆነ ኢንተርቪው አድርጎ ነበር እና እዛ ላይ አንድ የሰማሁት ንግግር ነበር እና እስቲ ሼር ላድርጋችሁና በዚህ ጉዳይ ላይ የምትሉትን ነገር ለስማ ብዬ ነው። የሆነ ግራ የገባኝ ንግግር ስላለ ቪዲዮ ላድርገው። አድርገው አባ ቪዲዮ አድርገው። ከርዕሳችን ጋር ይሄዳል። አይ ችግር የለውም ያድርገው። ኦኬ እንትን ማን ነው ሄዊ ሐሳብ ምናምን እንዲባየና ሄዊ ማድረግም አልፈልግም። አንዳንድም ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱ የሚላል ጀግንነት አንዴ ነው፣ ሁሌ አይለካም። ቆይ ወደ ኋላ ልመልሰውና መጠየቅ የማንፈልገው ሰው ቴዲ አፍሮ ነው። ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ከአንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማውቀው እንደመወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለው ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ በቃ ይሄንን ነው ማወቅ የፈለግኩት። ቴዲ አፍሮ መላከ ብርሃን ነው ይላል። ምን ማለት እንደሆነ እስቲ እናንተ እዚህ ጉዳይ ላይ
እና ዛሬ የብርሃን መልአክ ነው። ኃይለኛ ነገር ነው የተናገረው። ጥያቄ ፈጥሮብኝ ነው እና እስቲ ምን የምትሉት ነገር አለ በዚህ ጉዳይ ላይ? ኢቭን እንኳን ምንም አይነት ተቃውሞ እንትን አልሰማሁኝም በዚህ ጉዳይ ላይ በተናገረው ንግግር ላይ ማለት ነው። ቤካ እኔ ላውራ? ኦኬ ወይም በኋላ ማለት ሁላችሁንም ክርስቲያን እህትና ወንድሞቼን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የዳናችሁ፣ የጸደቃችሁ፣ የተቀደሳችሁ እና የተለያችሁ ክርስትና ፓርታይም ላልሆነባችሁ የዛሬ ሳምንት ዘምራችሁ ዛሬ ለማዘፍኑ ማለት ነው ሰላምታ ይድረሳችሁ። ግን ፓርታይም ክርስቲያን ለሆናችሁ በተለይም በቤተ እምነት ኦርቶዶክስ ለሆናችሁ ስድብ ይመስላችኋል። ግን ትክክለኛ መልእክት ነው የምንነግራችሁ። በስሙ ሲጠራ የተሳደብን ግለሰቡን የምንጠላ ካልሆነም ኦርቶዶክስን የምንጠላ ጴንጤዎች አድርጋችሁ የምትሉ በጣም ተሳስታችኋል። ሚዛናችሁ ልክ አይደለም። ሳምንት ስትቀድሱ ስለ ኢየሱስ ስትዘምሩ ስትጾሙ ነበር። በዛ ላይ ደግሞ ዘፈንን ኃጢአት ነውም ስትሉ አንዳንዶቻችሁ እንሰማለን። ለዚህ ሞራል መብቃታችሁን ሳናደንቅ አናልፍም። አንዳንዶች ናችሁ። በእርግጥ ሌሎቹ አብዛኛው አይልም። ዘፈን ራሱ ኃጢአት ነው የሚለውን ነገር ከአንደበታችሁ በጽሁፋችሁ ሁሉ ኦርቶዶክስ ሆኖ የሚል በብርሃን የሚገኝ አባባል እንደሆነ እናምናለን፣ እናውቃለን። እኛ ከዘፋኞቹ ለየት አድርገን በስም ተጠቅሶ ቴዲ የሚባለው ላይ ለምን ፎከስ እንዳደረግን በግልጽ የምንናገር ይሄው የእናንተ ሳይገድ በስሙ ገና ታቦት ትሰራላችሁ፣ ታመልኩታላችሁ፣ ትንቀጠቀጣላችሁ፣ ትርገበገባላችሁ፣ ትሰግዱለታችሁ። ቴዲዬ ብለን ከሰውን ከመውደድ ያለፈ ነው። ይመለካል፣ አደባባይ ላይ ትርገበገባላችሁ። ለእናንተ ለገብርኤል ለሚካኤል ለማርያም ከምታረጉት ምንም ነገር ያላነሰ ነገር ለቴዲ ታረጋላችሁ። በአደባባይ በሺዎች በሚሄድበት ኮንሰርት በሚሄድበት ቦታ ይሄንን መናገራችን ፍቅር ነው የምናሳያችሁ። ክርስቶስን የጋረደባችሁ የደበቀባችሁ ልዩ ቅዱሳን የምትሉት ብቻ አይደሉም፣ ዘፋኝ ሳይቀር ሁሉ ክርስቶስን ሸፍኖባችኋል። የክርስቶስን የምታመልኩበትን የምትዘምሩበትን ጊዜያችሁን ተሻምቷል ነው የምንላችሁ። ይሰማል ወይ? ኦርቶዶክሶች፣ አብዛኛውን ኦርቶዶክሶች ክርስቶስን ሸፍኖባችኋል። ሁለተኛ በማህበራዊ ሰላምንና አንድነትን ፍቅርን ሳይሆን መለያየትን፣ ጥላቻን ትወዳላችሁ። ምታገሱ ነውር ነው የምትሉት መለያየትን፣ ነውር ነው የምትሉት ጦርነት፣ ነውር ነው የምትሉት ዘፈን የላችሁ። እኛ የብርሃን ልጆች ይኸውልህ በጽድቅ ነው የምንነግራችሁ። ፊት ለፊታችን ሆነን ኑሯችን ይሁን ህይወታችን የምንጠቅሰው ቃል ፓርት ታይም አይደለም፣ ፉል ታይም ነው። ምንዘምርለት ኢየሱስ እንጂ ምንዘምርለት ሰው የለም፣ ልዩ ፍጥረት የለም፣ መላእክት የለም። እና ለዚህ ነው ንጉሳችሁ ነው ብለን ነው ብላችሁ ያላችሁትን ነው እኛ መልሰን የምንነግራችሁ። ይሄ ልክ አይደለም። እንዴት ሁለት ንጉስ ይኖራችኋል? እንዴት ሰውን ፍጡሩንም ፈጣሪንም እኩል ታመልካላችሁ ነው? አቅሙ አለን፣ ለጽድቅ እንኖራለን የምትሉ ካላችሁ መታችሁ ሞግቱን። ስትሞግቱን ዘፈን ኃጢአት ነው ብቻ ሳይሆን ለቴዲ የተለየ
አምልኮ የምታደርጉት ነውር ነው ብላችሁ ከኛ ጋር ስታወግዙ እግዚአብሔርን መፍራት በህይወት የተገለጠ ልምምድ እያደረጉ ነው ብለ እንቀበላችኋለን። ለዚህ ነው ኢየሱስን አታውቁትም። ኢየሱስ ለእናንተ ጋር ከቴዲ ወይም ከማርያም ከገብርኤል የተለየ አይደለም። እናንተ ጋር ሳምንት ስትጠሩት አይተው ህዝቡን ሸውዳችሁታል። ኢየሱስን የምታመልኩና ለኢየሱስ የምትኖሩ ይመስላል። ገናን ፋሲካን ስታከብሩ ነጠላ ለብሳችሁ እሑድ፣ ዓርብ፣ ቅዳሜ ስታሸረጉዱ ላየል ግራና ቀኝ ለማያመዛዝን ካልሆነ መጽሐፍ ቅዱስን አንብቦ ለማያውቅ ሰው የስ ከበሮ ስትመቱ ቅዳሴ ሲያሰማ አቤት ምናምን ይላል። እናንተ ክርስቶስን አታውቁት። የኃይለ ቃል መናገር ስላለብኝ ነው። አይናውቀዋለን ካል ስታወግዝ ልመልከት። ክርስቲያን የሆናችሁ እህት ወንድሞቻችን ጸጋ ይብዛላችሁ። ህዝባችንን ለወንጌል ግድ ስላለን መንግስተ ሰማያት ዘፋኝ አይወርስም ስለሚል ጥላቻ አይደለም። መንግስተ ሰማያት እንዲወርሱ ነው ወንጌልን በየሶሻል ሚዲያ የነሱ ስድብ፣ ነቆራ፣ አሜትን ሳንፈላ እውነትን በድፍረት በግልጽ በብርሃን የምንናገረው። በጨለማ እየኖሩ ወደ ብርሃኑ ኑ ብለው ይላሉ እና ጨለማችሁን እንገልጣለን። እንደዚህ ጸጋ ይብዛላችሁ ክርስቲያኖች። እሺ እንግዳ ገብቷል መሰለኝ። አሮ ነው ላይክ ማክቢብ ኬት እንደሆነሽ ባላውቅም ኬት እንደሆነሽ ባላውቅም ቅድም ወንድማችን ቪዲዮ ያሳየን ወንድም ካለ አሮ ነው ከስር ካደን እንጃ ኔትወርክ ነው መሰለኝ ያስወጣ ወጣ። በመጀመሪያ ደረጃ ላይክ ምንድነው ያለው የብርሃን መላካችን ያለው ቴድሮስ የሚባለውን አዝማሪ እንደዛ ነው ያለው። ታብታብና ኮፕሊንግ መላከ ብርሃን ኦኬ ወይንም ገብርኤል ወር በቅንፍ ማርያም ማለት ትችላል። መላከ ብርሃን እሺ፣ መላከ ብርሃናታቸው አሁን እነሱ ነው። በነገራችን ላይ እነሱ ነው መላከ ብርሃናቸው ባይሆንም ማኖሮ ይህ ሰው በዚህ ልክ የእሱን ይሄ ምንድን ነው መቼስ ዘፈን እርኩስ ነዋል። የእርኩስነትን አጥምቆ ያዘጋጀውን ወይን ለመጠጣት ሰፍሰፍ ባላሉ ወይም ባልተንሰፈሰፉ ነበረ። አሁን ቴድሮስ የሚባለው አንድ አዝማሪ ያጠመቀው የእርኩስን ወይን ነው። በጣም የእርኩስ ወይን ምን ማለት ነው? መንፈሳዊቷ ባቢሎን ታውቃላችኋ? በራእይ ምዕራፍ 17 ያለችዋ የጠመቀችው የእርኩሰት ወይን አደገኛ ነው። ብዙዎችን ከዛ እያጠጣች እያሰከረች እንዲሴስኑ ታደርጋለች። ስለዚህ ቴዲም አጥምቆ ያመጣው የባቢሎንን እርኩሰት ነው። እሱን እያጠቀሰ እሱን አጥምቆ አምጥቶ እናንተ የጠጣችሁ ከዚህ ከእግዚአብሔሩ ሀሳብ ወጥታችሁ የባቢሎኗ የእርሷ ባሮች ለማድረግ የተላከ የብርሃን መልአክ የሚመስል ግን አጋንንት ነው። ባይተወይ ብታነግሱት እኔ አይገርመኝም። ባይተወይ ያነገሳችሁት ንጉሳችሁ ስለሆነ ነው። የብርሃን መልአካችሁ ወይ መልአከ ብርሃናችሁ ስለሆነ ነው። እዛ ጋ ያያችሁት ሶፎንያስ የሚባል ራሱን ፓስተር ብሎ የጠራው ሲጀምር ፓስተር ነኝ ይላል እንጂ ሂዝሮነ ፓስተር። እሱ አንድ ተራ ሰው ነው። በቃ ሶፎንያስ የሚባል ግለሰብ አቴንሽን ሲከር፣ የጌታን መንገድ የሚያሰድብ ሁል ጊዜ የጌታ መንገድ መሰደብ ምክንያት የሆነ እስቲል የወንጌል ጠላት ሆኖ የሚንቀሳቀስ አንድ ተራ ሰው ነው። ይሄ ሰበር ማንም ሰው በእግዚአብሔር ቃል በወንጌል ላይ እንደዚህ የሚቀልድ ሰው፣ ኮምፕሮማይዝ የሚያደርግ ሰው፣ ከአሕዛብ ጋር የሐሰት ጋብቻ እርኩስ ጋብቻ የሚፈጽም ሰው፣ ሰዎች ወንጌል እንዳይናገሩ የመጣ እንቅፋት የሚሆን ሰው ፓስተር ሊሆን ስለሚችል ማለት ነው። ፓስተር አይደለም። በስርናው የት በማን በኩል አይታወቅም። ወንድምየው ቢሾፕ ስለሆነ አምቶ ሰጠው። በቤተሰብ የሚሰጥ የሚታደል የፕስርና ማድረግ የለም እኛ ጋር። በቤተሰብ የሚሰጥ ስም ነው። ስም ምናልባት ወንድም ከወደደ በስም ላይ ስም ደርቦ እሱ የሚመቸውን ስም ሊሰጥ ይችላል እንጂ በቤተሰብ የሚሰጥ የአገልግሎት ሹመት የለም። ስለዚህ ሶፎንያስ የሚባል ግለሰብ በምንም አይነት አጋጣሚ አቴንሽን ሲከር ስለሆነ ሰዎች ስለሱ እንዲያወሩ ስለሚፈልግ አብዛኛው ጊዜ የመጣ እንደዚህ በማድረግ የሚታወቅ የወንጌል እንቅፋት ነው። የወንጌል እንቅፋት።
ጸረ ወንጌል ነው። ሶ ዶንት ኮል ሂም ላይክ ፓስተር ብላችሁ እንዳጠሩት። ሂዝ ኖት ኤ ፓስተር። ሂዝ ኖት ኤ ፓስተር። ፓስተር ማለት መጋቢ ነው። የትኛውን ምዕመን ስመግብ አያችሁና ነው ፓስተር ብላችሁ የምትሉት? የትኛውን ምዕመን ነው ሲመግብ ያያችሁት? የሚመግብበት ቤተክርስቲያን አለው ልጁ? ሙሉ ወንጌል ነው የሚመግበው? የት ነው የሚመግበው ሲንገሩ? ነው። ስለዚህ ፓስተር አይደለም። ፓስተር መጋቢ ነው፣ የሚመግበው ህዝብ ያለው ነው እንጂ ዝም ብሎ ማንም አቴንሽን ሲከር እየመጣ ፓስተር ይስራለ ፓስተር ነው እየመጣ ምንድን ነው የሚለው? ማርያም ገብርኤል የሚል ሰው ነው ፓስተር የሚሆነው? ሐርና ወርቆን ስታስማማ የገብርኤል ተሰማ። ቤካዬ በጣም በቅርባኔ ሀሳብ እኔ ማለ ሲገቡ ደስ አይለኝም። ማለ አትግባ ፕሊዝ። ስለዚህ አንድ ሰው እንደዚህ ያለ ወንጌል እንቅፋት የሚሆን ሰዎች ወንጌል እንዳያደምጡ በዚያ ሰፈር ላይ ተወዳጅነትን ለማትረፍ ከንቱ ውዳሴን ለመሰብሰብ ለማትረፍ ዋጋ የሚከፍል ሰው ነው ፓስተር የሚባለው? ሂዝ ኖት ኤ ፓስተር። ሂዝ ኖት ኤ ፓስተር። ሰው አቴንሽን ሲከር ነው በየቦታ ተገኝቶ የሚፈልገው ስለ እሱ ስም እንዲነሳ። በጣም ነው የሚገርመው። ስለ እሱ ስም እንዲነሳ ነገር ርዕስ መሆን የሚፈልግ ግለሰብ ነው። ሰው ፓስተር አይደለም። እሱ ፓስተር አይደለም። እነ ጆይ ጭሮ ምናምን ከሚባሉ ሐሰተኛ ነቢ ጋር ኮላብሬት አድርጎ የሚሰራ በምንም በሆነ አጋጣሚ ገንዘብ እስካስገኘን ድረስ ምንም ነገር ከማድረግ ወደ ላይ የማይል ክርስቶስን ፕራክቲካሊ የሸጠ ሰው ነው። እንዴ እንደዚህ አይነት ፓስተር እኛ እናውቅም እንዴ? መጋቢነት ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን የሰጠው ነው እንጂ ማንም ተራ ሰው የሚጠራበት ስም አይደለም። ፓስተርና ማንም ተራ ሰው የሚጠራበት አይደለም። መጋቢነት ጌታችን ኢየሱስ ክርስቶስ አምኖ ለቤተ ክርስቲያን የሰጠው የጸጋ ስጦታ ነው። ይህ የጸጋ ስጦታ ደግሞ በቤተ ክርስቲያን ውስጥ ነው ፈንክሽን የሚያደርገው። ለቤተ ክርስቲያን የሰጠው ሰው እያንዳንዱ ተነስቶ ፓስተር በወንድ ምናምን የሰጠ ነገር አለ። ስለዚህ ሂዝ ኖት ኤ ፓስተር። ሂዝ ዋን ኦፍ አቴንሽን ሲከር ነው። ሂዝ ዋን ኦፍ አቴንሽን ሲከር። በሆነ አጋጣሚ መወራት ርዕስ መሆን የሚፈልግ ሰው ነው። ቴዲ ለሱ ጌታው ነው። ያ እሺ፣ ባህሩ ከፈትክ ቤክዬ ባህሩ ቀጥል። ባህሩ ይቅድማል። በጣም ለጆሮ ጭው የሚያደርግ ነገር። እኔ በሐሰት ማውራትም አልወድም በህይወቴ የሰው ስም ጠቅሼ፣ ግን ጭው የሚያደርግ ነገር እነግርሃለሁ። ሙዚቀኛ ያወራ ሶሻል ሚዲያ ላይ ያልተወራ ነገር ነው ምነግራችሁ። ዋጋ ያስከፍላል፣ ግን እውነት ስለሆነ ምነግራችሁ። ይሄ ቴዲ የሚባለው ሰው ዘፋኝ ከሚገርም ዳጊ ምንጩን ብሎ ሲናገር ነው ለመናገር የፈለግኩት። በጌና በጫት አሱስ እንትን ያለ ሁለት ሙዚቀኞች ሶሻል ሚዲያ ላይ መውጣት ነውርም ስለሆነ ነው። በጣም ኦርቶዶክሶች ልታወግዙት በዘፈን ስም የተደበቀ የጌ ችግር ሁሉ እንዳለበት ነው ምነግራችሁ። ጥላቻ አይደለም ምነግራችሁ። አገሬን በጣም ነው መወዳት። ኢትዮጵያን በጣም ስለ ኢትዮጵያ ሲዘመር ይሁን ሲባል አልቅሼ ስሜቴን መገልጽ ሰው ነኝ። ግን ነውር ስላለ ምንጩ ከጀርባው ነውር አለ፣ አመፅ አለ፣ የሰይጣን አሰራር አለ። ይሄንን እወቁ፣ መርምሩ። ምናወራው ዝም ብሎ ነገር አይደለም፣ መንፈሳዊም ነገር ነው። ጥልቀት ያለው መንፈሳዊ ነገር ነው የምንነግራችሁ። አጋንንታዊ ስራ ይጠቀምበታል። በድፍረት ነው የምነግራችሁ። እኔ ተናግሬ አላውቅም። ይሄንን በጣም እቸገራለሁ። እንኳን በዚህ አይነት አሉ ብለው ሲባል አምኖ ለመቀበልም የሚቸግረኝ እንደ ከሃይማኖትም ሞራል
የቅድስና ጉዳይ፣ ሁለተኛ አበሻነቴም ራሱ አበሻ ይሄንን አያረግም የሚል የረጅም ጊዜ ሙግትና ክርክር ኖሮኝ ውጭ ሀገር ወጥቼ ካየሁኝ በኋላ ነው ለካ የዚህ ተጠቂ አበሻነት የመሆን ጉዳይ አይደለም። ሰው ሁሉ አንዳንድ ሰው ሁሉ ሳይሆን ሰው ሁሉ ለካ የጌነትም ችግር ይዘዋል ማለት ነው። አበሻ ሆነው እዚህ ያለውበት ሀገር አግኝቼ በጣም እከራከር ነበር። እኛ አፍሪካኖች ከዛም ከአፍሪካ ኢትዮጵያ ነው በጣም ነውር ነው በባህላችን ምናምን እያልኩል ነበር። በዚህ ነገር ከተጠቂዎቹ መካከል ሪከርድ እንደምታረጉኝ ያውቃለሁ። ቴዲ ነው አንዱ ሙዚቀኛ የተናገረው እውነተኛ ነገር ነው መነግራችሁ። ስሙን አልጠቅስም። አንድ ጊዜ እሺ፣ የሚወራው በመረጃ ነው የሚወራው። አሁን ለምትለው ነገር ማስረጃ ማቅረብ ካልቻልክ ኦኬ፣ በቃ መረጃ እኔና አንተ መጀመሪያ ሰውየውን አስገብተን በፕራይቬት እኔ አንተ ሶስታችን ሆነን እናወራለን። ኦኬ ጥሩ። ሰውየውን በጭራሽ እዚህ ቤት በጭራሽ ካወራን በኋላ እንናገራለን። አዎ ኤክስፖዝ ከዛ በኋላ ካወራን በኋላ ግን ይሄንን ርዕስ እንቀጥላለን። ኢንጀነራል ሀሳቡ ላይ እናወራለን። ካወራን በኋላ የምናደርገው ብራዘርዬ፣ ካወራን በኋላ የምናደርገው ለመንግስት ነው ሪፖርት የምናደርገው ማለት ተጨባጭ ማስረጃና መረጃ በትክክል ታንጅብል የሆነ መረጃ። እንትን ፕራይቬትህን ክፈትልኝ፣ ኢንቦክስ አረግልሃለሁ። ስልኬን ኢንቦክስ አርግልኝ። መሄድ አለብን፣ ማውጣት አለብን። ዋጋ ያስከፍላል፣ መክፈል አለብን። እንትን እንላለን ህዝባችንን ለማዳን ለህዝባችን የሚጠቅም ነገር ለማድረግ የትኛውንም መክፈል ካለብን ኃጢአት አይደለም፣ ጽድቅ ነው ብዬ አላምንም። እኔ ወረዴ ጻድቅ ነኝ፣ በምሰራው ስራ እጸድቃለሁ ብዬ አላምንም። እኔ ጻድቅ ነኝ ኢየሱስ በሰራው ስራ። ግን ይሄ መልካም ነው፣ ሰዎችን ከክፉ ነገር ከነውር ከመጥፎ ነገር መታደግ ትክክልም ስለሆነ በጫት የተለከፈና በሌላም ነገር ሌሎቹን ነገሮች በማስረጃ ካደገፍን በኋላ ራሴ ቪዲዮ እሰራበታለሁ። ይሄ ልጅ ምንም ችግር ማይፈጥርበት ከሆነ እሰራበታለሁ። አመሰግናለሁ። በነገራችን ላይ እንደዚህ አይነት ሴንሲቲቭ ነገሮች አብዛኛው ጊዜ ዊዝ ኤቪደንስ ነው የሚወሩት፣ ዝም ብሎ አይወራም። የመጀመሪያው ነገር እሺ፣ እንትን ሚውት እያደረጋችሁ እንደዚህ አስፈላጊ ነገር የሚጽፉ ሰዎች ፕሊስ፣ እኔ ወንድም እናቶች እዚህ ያላቸው ሞዴተሮች፣ ሰውየው ራሱ ከኔና ከአንተ ጋር የሚያወራው ሰውዬ ራሱ ከኔ ጋር ሲያወራ የሚያወራው በቪዲዮ ነው የሚያወራ፣ የመጀመሪያው ነገር። በመቀጠል ደግሞ እንደዚህ አይነት ጸያፍ ነገር የሚነገረው ለመንግስት አካል ነው፣ ለመንግስት አካል ነው የሚነገረው። ለምን ሲባል ይሄ ትውልድ ገዳይ እንቅስቃሴ ስለሆነ ወንጀል ስለሆነ በኢትዮጵያ ህገ መንግስት ወንጀል ነው። በቀጥታ ሰውየው ወስዶ ለህብጥያ ሊከተው የሚችል ነገር ነው። ስለዚህ ይህ ግለሰብ በዚህ መንገድ የሚጠረጠር ከሆነ አለበት የሚባል ከሆነ ማስረጃና መረጃዎች ተሰብስበው ካሉ እንደውም ያ ሰው በህይወቴ ምናምን ነገር እንዴ ስንት እኮ በሚስጥር እኮ መረጃ መላክ ይቻል የለ እንዴ? መጀመሪያ ማድረግ ያለበት ልጁ ራሱ ለአንተ ከመንገሩን በፊት የመጀመሪያ መሆን ያለበት ቀጥታ ሄዶ ለመንግስት አካል ለሚመለከተው ኦኬ ነው ሪፖርት ላይ የሚገባው። በዚህ ደረጃ ግንዛቤው አለ ብለህ ድምዳሜ አትድረስ። ሰው ለመንግስት ብናገር እርምጃ ይወስዱበታል፣ እንደ ነውር ይቆጠራል፣ ህገወጥ ነገር ነው የሚል የእውቀት ደረጃ ላይ በእኛ ህብረተሰብ መካከል አለ ብለህ ካልክ ተሳስተሃል። የለም እና በጓዳ አውርቶ ተጠቅቶ የሚሆን ተጎድቶ በጓዳ አውርቶ ነውረኛ ነው እንደዚያ ምናምን ብሎ ተድበስብሶ ነው የሚያልፍ። እና እኛም ከዛ ህብረተሰብ ኖረንም አይተን የምናውቀው ነገር አለ። በጓዳ አምቶ ያልፋል እንጂ ህገወጥ ነገር እያየ አይኑ እያየ እንኳን አንተም ሪከርድ አድርጎ ለመንግስት አስተላልፎ መስጠት ምናምን የካበተ ልምድም ምስክርነትም የለንም። ጀነራላይዝ ማድረግ ባልፈልግም ከሚሊየን እንደው 20 ሰው አይገኝም። ልንገርህ፣ ሙስና እየተቀበለው እኮ ሪከርድ አድርጎ ማስተላለፍ ሲችል
ሙስናን ማውገዝ የሚችል ባህል የመንግስት ብቻ ኃላፊነት አድርጎ የሚያስብ ህብረተሰብ አለ። እኔ በቅርብ ነው ከኢትዮጵያ ሄጄ የመጣሁት። ፊት ለፊቴ ዶላር ቤካዬ እኔ ሲረብሹ አይመቸኝም። እያወራን ካልተመቸ ውረድ ብራዘርዬ። እያወራ ያለ ድጋሚ ሌላ አንድ ምሳሌ ልጨምርልህና ለሌሎችም እድል ልስጥ። ትልቁ ባንክ ፊት ለፊት ቡቲክ አለ። እዛ ቡቲክ ቤት ባንክ ልገባ ስል ጠራችኝ። ያው ታስታውቃለህ፣ ከውጭ የመጣ ዲያስፖራ ምናምን ያስታውቃል። እና ለምንድን ነው አለ፣ ዶላር ልዘረዝር ነው አለ። እዚሁ ባንክ ፊት ለፊት ዶላር ህገወጥ ትሰረዝራላችኋል። በእናትህ አሁን አታካብድ ምናምን፣ እኔ ልርዳህ ምናምን ብዬ ነዋል። በጣም ከኔ ጋር ያለችውን ልጅ ነገርኳት። እንዴት እዚሁ ባንክ ፊት ለፊት ነው? ቼኑ የተያያዘ ነው። እኛ ጽድቅ እናውራ ብለን ነው እንጂ ቼኑ የተያያዘ ነው። ፐርፌክሽንና አሁንም ስማኝ፣ እኔ በጣም በዚህ ጉዳይ የምቃወምህ። አሁን ለምሳሌ አንተ በተናገር ሰማኝ፣ ቆይ አንተ ራሱ ልክ አይደለም፣ አንተ ራሱ ተባባሪ ነህ ወደሚል ድምዳሜ ነው የሚመጣኝ። ለምን ብለህ ካልከኝ እንደዚህ ምንድነው ከባንክ ውጭ የዶላር ምንዛሬ ወንጀል እንደሆነ በሀገሪቷ ይታወቃል። አዎ እንደዚህ ነገር የሆነ ነገር ይኖራል ወይ ምናምን ብለህ ካልከኝ ኤቭሪዌር አለ፣ የትም ሀገር ያለ ጉዳይ ነው። ግን ያኛው ሰውዬ ሄዶ ሪፖርት የማድረግን የሚገርም አክሰስ አለው ብዬ ነው ያምናለሁ። አለው፣ በደንብ አለው። የሆነ ሳምበዲ ከአንድ ነገር ተባበረና ሌላው አብሮ የተባበረ ማለት አይደለም። ሳምበዲ እጁ ይቆሽሻልና ሌሎችም ሁሉ እጃቸው ቆሻሻል ማለት አይደለም፣ አይቻልም። በጽድቅ በንጽህና ደግሞ የሚያገለግሉ አሉ። ከምንም በላይ ሀገርን ማገልገል በቃ ላይ እንትናቸው ላይፋቸው የሆኑ ደግሞ ለሀገር የታመኑ ደግሞ አሉ እንዴ አሉ። ስለዚህ ቢያንስ ይገኛል ብዬ አስባለሁ። ከኛ የሚጠበቀው ምንድን ነው? በቀጥታ ሪፖርት ማድረግ ነው። ሰሙም አልሰሙም፣ ተቀበሉም አልተቀበሉም፣ ቼኖራቸውም አልኖራቸውም፣ ከኛ የሚጠበቀው ነገሩን መግለጥ ነው። አንደኛ ነገር። ሁለተኛ ነገር ደግሞ ቅድም እንዳልከው ለምሳሌ አሁን ላይ ስፔሻሊ ከዛሬ 2 ዓመት 3 ዓመት 4 ዓመት 5 6 ዓመት ያለውና አሁን ላይ ያለው የህዝቡ የግንዛቤ ነገር እኩል አይደለም። አሁን ይለያል በጣም። አሁን ኤቭሪዋን ድሮ ላይ ለምሳሌ ከመቶ ሺዎች 10 ሺህ ብቻ የሚገነዘብ ከሆነ አሁን ግን በደንብ የሚገነዘቡ ከመቶ ሺው 80 ሺህ ነው የሚገነዘበው። በቂ እውቀት አለው፣ በቂ ግንዛቤ አለው ብዬ አምናለሁ አሁን ላይ። ለምን ከተባለ በዚህ በሶሻል ሚዲያው በፈጠረት አክሰስ አብዛኛው አዌር ሆኗል ብዬ ነው የማምነው። ኦኬ፣ እንደዚህ አይነት ጸያፍ ነገር ደግሞ ለመግለጥ የግድ በአካልን በግንባርን መገኘት እኮ አይጠበቅም እንዴ። ቲክታክ አካውንት ተከፍቶ አንድ ቪዲዮ መልቀቅ ብቻ እኮ የሚጠበቀው ብራዘርዬ፣ 2 ቪዲዮ መልቀቅ ነው የሚጠበቀው እኮ። 2 ቪዲዮ በቲክታክ ፕላትፎርም ለቀቀው ማለት አገር ቲክታክ ይቀባበለዋል። ሰውየው ደግሞ ታዋቂ ነው ይታወቃል። ራይት ገና ሳይመጣ ንጉሳችን ንገስብን፣ ንጉሳችን አንገሰናን እያሉ ሰዎች ድቢያቸውን የደበደቡለት የደለቁለት ነጋሪት ያስገሰሙለት ሰውዬ እንደዚህ አይነት አለበት ከተባለ በፌክ አካውንት 2 ቪዲዮ ቢለቀቅ ነገርየው ተነስቶ ወዲያውኑ ነው መንግስት አስፈላጊውን እርምጃ የሚወስድበት። ስለዚህ አሁን ላይ ኤቭሪዋን በጣም የነቃ ማይንድ ነው ያለው፣ እስፔሻሊ በቲክታክ ዘመን ማለት ነው። በዘመነ ቲክታክ እንደ ወይ ነገር የሚጠፋው ሰው ያለ አይመስለኝም። ባሪሻዬ አከብርልሃለሁ፣ ግን ሰውየው አሁንም ማድረግ ያለበት እነኝን ሜካኒዝሞች በመጠቀም ሰውየውን ለአደባባይ መስጠት አለበት። ለሚመለከተው አካል የህግ አካል ማቅረብ አለበት ነው። መጀመሪያ እዚህ መጥቶ ዝም ብሎ ከማውራት በመረጃ ነገሮች ቢሆኑ ሞት ይቻል ነው ብዬ ስለማምን ነው። ባሪሻዬ እኔ ያው እንደዚህ ነው ማምነው። ሜይ ቢ ቤካን ካወቀው እሺ ኦኬ፣ አከብርልሃለሁ። ብዙ በዚህ ነገር ላይ በልዩነት አብረን ማገልገልም ስለማምን ነው። በሰፊው ግን ይሄ ቶፒክ ቢሆን ኖሮ አንድ ሰው ኢትዮጵያ ያለ ሰው አሁን ብዬልና በቀን እንደውልና አይንህ እያየ ሂድና ቦታ እየነገርኩት አሳያለሁ። በጣም 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 ከሚሊየን 100 ሰው አይገኝም በጨዋነት። አም ሶሪ ቱ ሴ ልደብቅልህ አልፈልግም። አይቻልም ባርዬ፣ አይቻልም። እኔ በጭራሽ አይቻልም። እኔ ቤት እንደዚህ አይነት ወሬ አይፈቀድም። እኔ አሁንም ምናለው ከሚሊየን ምናምን ያልከው ነገር አልቀበልም። እኔ ስለማልስማማ ዝም ብለህ አታወራም። ዝም ብለህ ልታወራ ምን አልፈቅድም። አንተ ያልከውን ሰውዬ በመረጃ አምጥተህ ሰውዬውን እዚህ አምጥተህ በቪዲዮ አሳይተህ ለህግ አቅርበው፣ አለቀ።
ከዛ ውጭ በሚሊዮን ብለህ በጭራሽ እንደዚህ ሄስ እንደዚህ እናድርግ። በውስጥ የቀረውን እናውራ። ጥሩ ሀሳብ አንስታችኋል። አሁን ወደ ርዕሱ እንመለስ መሰለኝ። እንግዲህ አዳምጠናል። ተባረኩ ሁለታችሁ። ወደ ርዕሱ እንመለስ። ቴንክ ሁለታችሁን እናመሰግናለን። እሺ እሺ፣ ሰላም ናችሁ? እሺ፣ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እኔ ጥያቄ ነው የምጠይቀው፣ ከቻልክ በጨዋ ደንብ መልስልኝ። እንዳታመናሽ። ከየት ቤተ እምነት? ኦርቶዶክስ። እሺ፣ ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ወይ የሚል ጥያቄ አንስተናል። ንጉሳችሁ ማን ነው? ንጉሳችን እግዚአብሔር ነው እንጂ የሰው ልጅ ንጉሱ እግዚአብሔር ነው። እንደገና ደግሞ ቴዲና ኦርቶዶክስን ማያያዝ አስፈላጊ አይመስለኝም። ምን እንዳደረገ ቴዲ ኦርቶዶክሳዊ አይደለም? ቢሆን ኦርቶዶክስን ይወክላል ማለት ነው። አይደለም ነው ወይስ ቢሆንስ አይደለም ነው ወይስ አይደለም ነው? በቀጥታ መልስ ቴዲ ኦርቶዶክስ አይደለም ነው? ኦርቶዶክስ ነው። እሺ፣ የቴዲን የዘፈን አልበም መልቀቅ ወይ ነው መለቀቅ በጣም ቀኖቻቸው እየረዘመ ሌሊቶቻቸው እየረዘመ አስቸግሯቸው ሲጠብቁት የነበሩት ኦርቶዶክሳውያን ናቸው ወይስ አይደሉም? ኦርቶዶክስን በለው ማንኛውም ቤተ እምነት እየጠበቀው ነበር። የለም እኛ ቤት አታስገባል። እኛ ቤት እንደዚህ የለም። ማንኛውም ኦርቶዶክሳውያን ናቸው ወይስ አይደሉም? ኖ በእርግጠኝነት አንተም ሰምተው ይሆናል። አይ እኔ ብራዘርዬ እኔ ኢቭን እንኳን የሚገርም ነገር የአባቱን ስም ራሱ ተሳስቼ ነበር። ቴዎድሮስ ታደሰ ብዬ ነበሩላ። እንኳን ዘፈኑን ለማንኛውም ግለሰብና ኦርቶዶክስ ቤተክርስቲያን ባንዳ ያያዙ። ሰማኝ እንኳን ዘፈኑን ልሰማው የአባቱን ስም ራሱ ሰው ነው ገብቶ ያስተካከለ። ብራዘር እኔ እኮ ክርስቲያን ነኝ። እኔ ኦርቶዶክስ ሳልሆን እኔ ክርስቲያን ነኝ። ጴንጤ ቤኪ ማለት በቃ እንዴት ብዬ ልንገርህ፣ በክርስቶስ ክርስቲያን ሆነ ለስጋ ምኞት፣ ለስጋ ስራ፣ ለኃጢአት፣ ለአሮጌ ማንነት፣ ለወደቀው አዳም የሞተ ነው። ቤኪ የሞተ ሙታን ነው ለአዳም ስራ ማለት ነው። በክርስቶስ ደግሞ ለጽድቅ ህይወት፣ በአዲስ ህይወት የተነሳ የክርስቶስ ተከታይ ክርስቲያን ነው። ስለዚህ እንደዚህ አይነት ነገር አይነካካኝም። እኛ ቤት ስለማይፈቀድ ነውር ነው። እኛ ቤት ኃጢአት ነው፣ ጽዩፍ ነው፣ እርኩስ ነው። እኛ ቤት ገባ። ስለዚህ በእኛም ዘፈን አይፈቀድም። አንደኛ ደግሞ ዘፈን አይፈቀድም አይደል? ወሲብ ቀስቃሽ የሆኑ ዘፈኖችና ደግሞ ለሀገር የሚዘፈኑ ዘፈኖችን መለየት አለብን። ወሲብ ቀስቃሽ ለሀገር ወሲብ ቀስቃሽ ዘፈንና ስለ ሀገር የሚዘፈኑ ዘፈኖች እነኚህ ደግሞ የኢትዮጵያ ባህል አሉ። ለምሳሌ በጦርነት ሰዓትና ብዙ ነገር የሆነ ጦርነትን ለመመከቻና አንዳንድ ባህልን ኢትዮጵያዊነትን የሚያሳዩ እንጉርጉሮና ዘፈኖች አሉ። እኒህ ደግሞ የቴዲ ዘፈን ደግሞ ወሲብ ቀስቃሽ ሙዚቃ አይደለም። ስለ ሀገር የተዘፈነ ዘፈን ወሲብ ቀስቃሽና ከነዚህ ወሲብ ቀስቃሽ ሙዚቃዎች ጋር አብሮ አይሄድም። ስለዚህ ደግሞ ሄደም አልሄደም ቴዲ ኦርቶዶክስ ስለሆነ ብቻ አንዲትን ቤተክርስቲያን ኦርቶዶክስ ቤተክርስቲያንን ይወክላል ማለት አይደለም። ግለሰብ ነው እሱ። ቤተክርስቲያን ብራዘር ራስ እኮ እያልከኝ ነው። ምን ያልከኝ ነው? የቴዲ ዘፈን አይደለም የቴዲ መዝሙር ነው እያልከኝ ነው ማለት በቤተ ክርስቲያናችን ምናምን ብለህ ዘፈን አይፈቀድም። የቴዲን ዘፈን አይደለም ግን እንደሱ አይደለም። ቤካዬ ወሲብ ቀስቃሽ አይፈልግም ሰውየው፣ ጦርነት ቀስቃሽ ነው የሚፈልገው። እናንተ ቤተ እምነት ላይ እናንተ በፓስተሮቻችሁ ነኒ ነና እያላችሁ ተጨፍሮ የለ እንዴ? ይሄ ምን ችግር አለው? ነኒ ነና ተዘፍኖ የለ እንዴ? በፓስተር እንዳምልኮ ቆጥራችሁ ቴዲና እስቲ ኮምፔር አድርገው ሁለቱም። ወንድማችን ጠይቃል እንመልስልህ። ወንድማችን አንድ ይቅርታ ላይ ቀረካለ ትጨምራለህ። ልመልስልህና የቀረ ካለ ደግሞ ጨምር አይሻልም? በተራ በተራ አሁን አንድ ጥያቄ ጠይቃል። መጀመሪያ አዳምጠኝ። ሌላ በሳትና አንደኛው ጥያቄ ልመልስልህ። ወንድማችን ግለሰብ ነው
ሚዩት ከማድረግ ግለሰብ ነው ኦርቶዶክስ ቤተክርስቲያን ጋር የሚያያይዘው ነገር የለም። ወንድማችን አንድ ወንድማችን አሁን ጠይቀናል። አንድ ጥያቄ ቀረ ካለ ጨምረህ ጠይቀኝ፣ ችግር እኮ የለውም። አንዱን ጥያቄ ልመልስልህ። ለምሳሌ አሁን ነኒነና ያልከው ሰው ፓስተር አይደለም። እንደው ፓስተር ነው ብለህ ካሰብክ ማለት ነው የእኛን ቪው የምትረዳ ከሆነ እኛ ነኒነና ይባል መዝሙር አናውቅም። ልጁ የቋንቋውን በአገሪቷ በዘመረበት ክልል ያለውን ቋንቋ ስለማይችለው ያንን ቃል አነበነበው እንደዛ ብሎ ስለማይችለው ገባ። በዚህም በዛም ያ መዝሙር ነው እኛ ብለን አንወስድም። እኛ ያንን አልተቀበልነውም። ልጁም ይቅርታ ጠይቋል። ኦኬ አሁን እኛን ጨረስን። እኛ እንግዲህ በዚህ እኛ አናለባብስም። አይ ችግር እኮ የለውም ፓስተር ካለው ዘማሪ ካለው ብላም እኛ ቤት ማለባበስ የለም። ልክ ካሉን አይደለም ነው የምንለው። አሁን ወደ አንተ ሳዞረው ግን ዘፋኝነት ላይ እስኪ እናውራ። አንተ ቤት ዘፋኝነት ለጦርነት መቀስቀሻ ሲሆን ትክክል ነው። ወሲብ መቀስቀስ ሲሆን ደግሞ ትክክል አይደለም። አየህ አንተ እንደኛ ሞራል አለ ሆይ? ሰው እየሰማ 400 ሰው እየሰማኝ እኔ ልጁ ያደረገው ነገር ትክክል አይደለም ማለት ጴንጤነት ወንጌል አማኝነት ይሄ ነው። ለወንጌል ነው ምናድረው ምናጎበድደው፣ ለወንጌል ነው ለእውነት ነው ምናጎበድደው። የኛ ሰው ነው እንዳይነካ አስመልጠው ነኒ ቅኔ የለም እናንተ ጋር። ጦርነት ሲሆን ጸሎት ነው የሚያስፈልገው፣ ዘፈን አይደለም የሚያስፈልገው። ሰላም አይደለም የምትፈልገው። ጦርነት መቼም ጦርነቱን አልፈለገው ማለት አየህ። ክርስቲያን ስትሆን ጦርነት ባለበት ወቅትና እሺ አውራ ሚዩት አድርጌልህ። እሺ ገብቶኛል አንተ ያልከው። እኔ ላውራ ሚዩት አድርጌልሃለሁ ወዳጄ። አዎ አውራ። ሲጀመር ምንም ይሁን ምን ኦርቶዶክስ ንጉሳቸው ነው ቴዲ ካሳ ብለህ እዚህ ጋር መለጠፍ ለምን አስፈለገ? ኦርቶዶክስን አንድ አርቲስት አንድ ቴዲ አፍሮ ይወክላል ወይ? ይሄን ብቻ መልስልኝ። እሺ ልወቀው። ዘፈን ኃጢአት ነው ጋነህ ወይ ዘፈን ኃጢአት አይደለም ላይ ነህ? የትኛው ላይ ነህ? አልገባኝም፣ ግራ እያጋባኝ ነው። ዘፈን ኃጢአት ነው ግን ኃጢአት ነው። እሺ ኃጢአት ነው። እንዴት አወቅህ አንተ ዘፈን ኃጢአት መሆኑን ወዳጄ? በምን ተስማማ? እኔ ስላልኩ መቼም አይደለም የተስማማኸው። ቆይ እኔ ጌታ ዘፈን ኃጢአት ነው ለማለት ምን አስደፈረህ? በምን አግባብ ነው ይሄን የተናገርከው? ዘፈን ኃጢአት ነው በቃ ኃጢአት ነው አልኩ አይደለ? ኃጢአት ነው አልኩ። ለመልስልህ መልስ ብያለሁ። እሺ አይ እንግዲህ ከእግዚአብሔር ቃል ተረድተህ መስሎኝ ነው። እኔም እንዳንተ ነው። ጥያቄ አትመልስ። መጀመሪያ ኦርቶዶክስ እና ቴዲ ምን እንዳደረጋቸው ኦርቶዶክስን ቴዲ ይወክላታል ወይ? የኦርቶዶክስን ስም እዚህ መለጠፍ ለምን አስፈለገ? በቃ ለዚህ ብቻ መልስ ስጠኝ። እሺ ለዚህ ብቻ መልስ አልሰጠም። ሌላም መልስ መስጠት ያው እኛ ቤት ስለመጣ ሌላም መልስ መስጠት ከፈለኩኝ መስጠት እችላለሁ፣ አትገድበኝም። የመጀመሪያው ነገር እንግዲህ ወንድማችን ዘፈን ኃጢአት ነው ይላል። ቤተክርስቲያኑ ደግሞ ዘፈን ኃጢአት እንዳልሆነ ትናገራለች። ስለዚህ ቤተክርስቲያን ከአንተ ጎን አልቆመችም። ያው ብቻህን ከሆነ የምትናገረው ይሄንን መብትህ ነው። ቤተክርስቲያን ብቻ ሳይሆን የቤተክርስቲያን መጽሐፍ ቅዱስም ዘፈን ኃጢአት ነው አላለም። ገባ? መመኑ እኮ ያውቃል እኮ ዘፈን ኃጢአት እንደሆነ እኮ መመኑ ያውቃል። ልክ ጴንጤ ሙስሊም እንደሚለው ዘፈን ኃጢአት ነው ይላል መመኑ። ከላይ ግን ካህናቱና መጽሐፍ ቅዱስ ግን ዘፈን ኃጢአት አይደለም ብለው አውጥተውታል ዘፋኝነትን። ይሄ መታወቅ አለበት። ይሄ እንዲረሳሳ ልታደርጉ ስትሞክሩ ያው ባገኘነው አጋጣሚ ሁሉ እንናገራለን። ይሄ ሰው ስለ ግለሰብ ባይ ዘ ወይ ብዙ ማውራት አልፈልግም እዚህ ቦታ ላይ። ይሄም ይሁን ሌሎች ዘፋኞች ኦርቶዶክሳዊ መሆናቸውን በተደጋጋሚ በግልጽ ተናግረዋል። ወይ አይደለም ብለህ ልታረመን ትችላለህ። ገባ? ይሄ ዘፋኝ የሚሆን ሌሎች ዘፋኞች ኦርቶዶክሳዊ አይደሉም ከማለት ሁሉ ዘፋኝ ኦርቶዶክሳዊ ነው እያልኩ አይደለም። እንደዛም በጣም ሚዛን ያለው ነገር የምናገር ሰው አይደለሁኝ። ሙስሊም ሆነው ሙስሊም አትስፈን እያለቻቸው የሚዘፍኑ ሙስሊሙ ዘፋኞችም እንዳሉ አውቃለሁ። ግን በተለይ በዚህ ሰውዬ ጉዳይ ላይ ኦርቶዶክሳዊነቱ ላይ መቼም አንተ አትክደው። ኦርቶዶክስ አይደለም አትለኝም። በብዙ አጋጣሚዎች ከኦርቶዶክስ ቤተክርስቲያን ጋር ያደረጋቸው መስተጋብሮች አሉ። ኦርቶዶክስ ነው። ሌሎችም ኦርቶዶክስ አርቲስቶች አሉ፣ ዘፋኞች አሉ። ግን እነሱ ከቤተክርስቲያንና ከኦርቶዶክስ ቤተክርስቲያን ጋር በአንድ አንግል ሊታዩ አይችልም።
እነሱ ኃጢአተኛ ኦርቶዶክሱን እኮ ኃጢአተኛ አለ በዘፈን ብቻ ሳይሆን ሌላ መጥፎ ነገር በመስራትም ኃጢአትን የሚሰሩ ሰዎች አሉ እኮ። እነዚህ ኃጢአትን የሚሰሩ ሰዎች ኦርቶዶክስን ይወክላሉ። ኦርቶዶክስ እንደዚህ ኃጢአተኛ ናት ልትለው አይገባም ነው። ዘፈን ኃጢአት ነው ዘፈነ ኦርቶዶክስ ዘፋኝን ሳፖርት ታደርጋለች ትደግፋለች ማለት አይደለም፣ ታበረታታለች ማለት አይደለም። ከቻሉ ራሱን ግለሰቡን ኃጢአቱን እንዲያር መናገር እንጂ ከቤተ ክርስቲያን ጋር አያይዞ ቤተ ክርስቲያንን ማውገዝ ኦርቶዶክስ እንደዚህ ናት የዘፈን ተዋናይ ናት ማለት አስፈላጊ አይደለም። ግለሰብ በሰራው ኃጢአት ቤተ ክርስቲያን ወይም ኦርቶዶክሳውያን እነሱ ሊነቀፉና ሊዘለፉ አይገባም ነው እያልኩ ያለሁት። ከዘፈንም በላይ ከዘፈን ያለፈ ሰው የሚገድል ኦርቶዶክስ ሊኖር ይችላል እኮ። ሰው የሚያጠፋ ኦርቶዶክስ ይኖራል እኮ። ከመዝፈንና ከመግደል የትኛው ነው ኃጢአት የሚሆነው? እሺ ወንድማችን ጥያቄዎችን ልመልስልህ። ቆይ አንድ ጊዜ በላይ ከጨመርክብኝ ያው ሰው አይደለው ሁሉንም አላስታውስም። ቆይ አንድ ጊዜ ሚዩት አድርጌ አዳምጫለሁ። አሁን እንግዲህ ለምሳሌ ሰውየው ገደለ እንበል። ሰውየው ገደለና ቤተክርስቲያኗ ገደል አለችው እንዴ የሚል ሙግት ደስ ይላል። እውነት እኮ ነው። እና ማንም የተነሳ በገደለው ሁሉ ቤተክርስቲያኗ ልትጠየቅ ነው እንዴ? አትጠየቅም። እሷ ግደል አለች አላለችም። እሷ ግን ዝፈን ብለሃለች ነው እኮ ብለህ እሷ እንዳትዘፍንል የሚከለክልን ሐሳብ ከመጽሐፍ ቅዱስ ላይ ቆርጣ አውጥታዋለች። ያው እጅ ላይ እኮ ያለው መጽሐፍ ቅዱስን ግለጥና ገላትያ 5:21 ላይ ለዘመናት የነበረው መጽሐፍ ቅዱስን ቀይራ ዘፋኝነትን አውጥታ ጥላዋለች ነው እኮ ብለህ አይ ለገደልከው አትጠየቅም። ለምን አትግደልን አላወጣችሁማ። ቤተክርስቲያን አትግደል የሚለውን ቃል ከመጽሐፍ ቅዱስ አላወጣችሁም። ስለዚህ የራስ ጉዳይ ነው። አንተ ገለ ኦርቶዶክስ የምትሰደብበት ምክንያት ምንም የለም። አንተ ዘፍነ ግን ቤተክርስቲያኒቷ ትወቀሳለች። ለምን እንዳትዘፍን ሊያረግህ የሚችለውን ሐሳብ አውጥታ ከመጽሐፍ ቅዱስ ላይ ጥለዋለች። አሁን ከፍ አላየው ከግለሰብ ወዴት ከፍ አደረግነው? ወደ ቤተ እምነት፣ ከቤተ እምነት ወደ መጽሐፍ ቅዱስ። ስለዚህ የምናወራው ነገር ለትውልድ ይጠቅማል ማለት ነው። እናንተ አሁን እያወራን ያለው ነገር ለትውልድ ይጠቅማል፣ ትውልድ ያድናል ምን ንግባባ ከሆነ። ስለዚህ አዎ አምነሃል፣ ኦርቶዶክሳዊ ነው ብለሃል። ልጁ ለምንድን ነው ሊዘፍን የቻለው? ምክንያቱም ቤተክርስቲያኑ አልከለከለችው። ቤተክርስቲያኑ ምናልባት እንኳን ገልጦ መጽሐፍ ቅዱስን በራሱ አንብቦ ተረድቶ ዘፋኝነት ይቅርብኝ እንዳይል አውጥታ ጥለዋለች ቃሉን። ወዳጄ እንዴ በጣም እኮ ሚዛናዊ ነገር ነው እኮ የምንናገረው። ተረዳኝ እኔ ጌታ እየሰማኸኝ? እሺ ቤተክርስቲያን ደግሞ በእኛ ቤተ እምነት ውስጥ ዘፈንን የሚያበረታታ ማንኛውም አስተምሮ ማንኛውም ቄስም በለው መምህር በለው ዘፈን ኃጢአት አይደለም የሚል አስተማሪ የለም። ለምሳሌ እከሌ የሚባል አስተማሪ ዘፈን ኃጢአት አይደለም እንደፈለክ ዝፈን የሚል አይነት መረጃ ካለ ተናገር። ቤተክርስቲያን ውስጥ ብዘፈን ችግር የለውም። ሲጀመር ዘፈን መስማትም መዝፈንም ኃጢአት እንደሆነ እናውቃለን። በቤተክርስቲያናችን ዘፈን ዝፈኑ፣ ዘፈን አዳምጡ አይባልም። አንደኛ ዝፈኑ ወይም ዘፈን አዳምጡ የሚል አስተማሪ የኦርቶዶክስ አስተማሪ ካለ እንደዚህ አይነት መምህር እንደዚህ በሉ ብሏል ዝፈኑ ብሏል የሚል መረጃ ካለ መናገር። የኛ አስተማሪዎች የኛ ኦርቶዶክስ ገጠመን ችግር ምን መሰለሽ? አሁን የአሁኑን ጥያቄን ደግሞ ሰምቼዋለሁ፣ ሚዩት አድርጌ የአሁኑን ጥያቄን ደግሞ ሰማሁት። እስኪ ደግሞ ከቻልኩ ልመልስልህ። አሁን የገጠመን ችግር ምንድነው ከእናንተ ጋር በሱ ንግግር ቤተክርስቲያን እንትን በጣም እኮ ግራ አጋባችሁ። አሁን ባመጣልህ ገባ ውስኪ በቀኝ እጃቸው መስቀል በግራ እጃቸው ይዘው ሲዘፍኑ ሲጨፍሩ ገባ ምንድነው ሲዘሉ ባሳይህ ካህናቶች ነው ማለት ግለሰቦች እኮ አይደለም ካህናቶቹ ራሳቸው አብረው ሲጨፍሩ ባሳይህ ታዲያ የሆነ ካህን የሆነ ደብተራ ዘለለና ቤተክርስቲያኒቷ ልትገለጥ ነው እንዴ ትለኛለህ? በጎን ደግሞ ምን ትለኛለህ መሰለህ? እስኪ እንዲህ ሲያደርግ ወይም ሲናገር ያለ አሳየኝ ትለኛለህ። ይሄን የገጠመን ችግር ግብዝነት ይባላል። ገባ ሆድህ እኮ ያውቀዋል እኮ ሆድህ እኮ ያውቀዋል። በየሰርግ ቤቱ ማን ነው ባርኮ የሚጀምረው? ጭፈራውን መጠጡን ባርኮ የሚጀምረው ማን ነው? ሲባርኩ ምን ይላሉ? እንግዲህ አደራ እንዳትጨፍሩ ደግሞ እንዳትጠጡ ልጆቼ፣ ያው ዘፈን ደግሞ ታውቃላችሁ እንትን ነው አደራ ብለው ነው ባርከው የሚጨርሱት አይደለም። አይነኩትም። እንደ ቄስነታቸው ዘፋኝነትን አውግዘው አይደለም ሰርጉን ባርከው የሚያስጀምሩት። ተው እንጂ ወዳጄ፣ እንደ አንድ ህዝብ ከሆነ ገባ በሃይማኖት ተለያየን እንጂ አንድ ህዝብ ከሆነ አንድ ላይ አንድ ውሃ ይጠጣን እኮ ህዝብ ነን። አሁን ጉዳዩ ያለው መሰል ከግለሰቦች እንውጣና ቤተክርስቲያን ከመጽሐፍ ቅዱስ ላይ ያልኩህ ስለ ካንተ ነግረኛል እንዴ? ከመጽሐፍ ቅዱስ ላይ ቆርጣ አውጥተዋለች። ሄዳ አንተ ለምን አትጠይቃትም? ያስተማርሽኝ ረጅም ዘመን ዘፈን ኃጢአት ነው ብለሽ ነበረ። ዘፋኝነት ዘፋኞች መንግስተ ሰማያት እንደማይወርሱ ቃሉ ይናገራል። ምንድነው? ምን ተፈጥሮ ነው ያወጣሽው? ለምንድን ነው ብለሽ ጠይቃት። እኛ ጋር እኮ አይደለም ሙግት መፍጠር እኮ ያለባችሁ።
ተው እንጂ ወዳጄ፣ ለምን ህሊና እያወቀው ጉዳዩን በከሌላ ያላከልተው የምትችለው አይደለም። መጽሐፍ ቅዱስ እንግዲህ ትልቁ መጽሐፍ ከዚህ በላይ የለም አይደል? ትልቁ መጽሐፍን እኮ ደፍራ ቆንጠጣ ቃሉን አውጥታ ጥለዋለች። ምን ታደርገዋለህ? አሁን እኮ በጣም የከፋ ነገር ነው። በከሊት ላይ የምታሳበው በከሌላ ያሳበው እሱን ሄደ ጠይቀው የምትለኝ አይደለም ወዳጄ። እንግዲህ ከዚህ በላይ ምን እኔ እናንተ መነጋገር እንዳለብን አላውቅም። አሁን ማበረታታ ጥያቄ ካለ እንዲያውም እኛን አይደለም መጠየቅ ያለብን። ገባ? በአክብሮት አዳመጥኩ እንጂ ጥያቄ የፈጠረችብህ የራስ ቤተክርስቲያን ነች። ሄደ ጠይቃት። ምን ሆነች ነው ልስፈን ግራ አጋባሽ እኮ በላት። እሺ ወንድሜ፣ እሺ አሁን የራሴን ቤተክርስቲያን ለራሴ ተውልኝ። እናንተም ስለራሳችሁ ስለ ኢየሱስ ምከሩ። ኦርቶዶክስ የሚለውን ለኛ ተውልን። እናንተም የራሳችሁን አስተምሩ። ለምን እኛ ላይ ታካችሁ ሌላ ነገር እንትን ትላላችሁ? ስለራሳችሁ ለምን አታስተምሩም? እሺ እኔም የራሴን ኦርቶዶክስ ነኝ። ስለ ኦርቶዶክስ ራሴ ልጠይቅ። አንተም ኢየሱስ የጌታ ነኝ ትላለህ። ስለ ጌታ አስተምር፣ ስበክ ነው። የእናንተ እምነት ግዴታ ኦርቶዶክስን ታካችሁ ካልሆነ ኦርቶዶክስን ካላጠጣላችሁ አይሄድም። ከኦርቶዶክስ ገለልተኛ ሆናችሁ ለምን ሰላም ለምን ፍቅር አሰብክም? በእምነትህ ላይ ማለት ነው። ጥላቻ ያለው ነገር እዚህ ላይ ለጥፈህ ከማውራት ኦርቶዶክስ የሚለውን አንስተህ ስለ ራስህ ስለ ጌታ ነው። ስለ ኦርቶዶክስ ነቀፋ ነው የእናንተ እምነት ጽድቅ የሚገኘው ኦርቶዶክስን ስነቅፍ ስትሰድብ ነው። እስኪ ለዚህ መልስ ስጠኝ እስኪ። እውነት ለህዝብ የሚጠቅም ነገር ኦርቶዶክስ እንደዚህ ነው ወይም ኦርቶዶክስ የሆነ እምነት እንደዚህ ነው እያሉ ማስተማር ነው ወይስ ስለ ጌታ ፍቅር መስበክ ነው ቤተ መንግስተ ሰማያትን የሚያስገኘው? የትኛው ነው? እሺ ወንድማችን፣ ወንጌል ለማን ነው መሰበክ ያለበት? እስኪ አንተ ንገረን። ወንጌልን ስሰብክ በፍቅር ነው እንጂ አንዱን እያጥላላ። እሺ እንዴት መስበክ አለብህ እናወራለን። ቆይ እንዴት መሰበክ አለበትን ግን ለማን ይሰበክ እስኪ ንገረኝ። እንዴ ለሚሰማ ስበክ። ትክክል ነህ ብሎ ከተከተለ ይመጣል፣ ካልተከተለ ደግሞ ይተውሃል። አንተ መናገር ያለብህ ስለዚህ ወንጌል ለሚሰማ ይመስበክ። እኔ ምን አይነት እምነት አለ መሰለህ? ኦርቶዶክሳውያኖች ጆሮ አላቸው ብዬ አምናለሁ። አልተሳሳትኩም አይደል? ኦርቶዶክሳውያኖች ጆሮ አላቸው፣ ኦርቶዶክሳውያኖች ይሰማሉ ብዬ ነው ማምነው። ተሳስቼ ከሆነ ታርመኛለህ። ለሚሰማኝ ከሆነ የምሰብከው ኦርቶዶክስ ስለሚሰማኝ ይሰብከዋለሁ። እየሰበኩ ነው። አሁን እዛው ቤት እዛው ተሰባበክ የሚባል ነገር የለም። ኦርቶዶክስም ለኔ መስበኳ ትክክል ነው ብዬ ነው ማምነው። ለምን? ወንጌል አማኞች ጆሮ አላቸው፣ ይሰማሉ። ኦርቶዶክስ ስታረገው ሮንግ ማነው? ኦርቶዶክስ ስታረገው ትክክል፣ ወንጌል አማኞች ሲያረጉ ስህተት የለም። ስለዚህ እናንተ ብለኛን ትሰብኩናላችሁ፣ እኛም እናንተን እንሰብካችኋለን። ከዛ በኋላ ቃሉ ያሸንፍና አንድ ሰው ለቃሉ ያድራል ማለት ነው። ለቃሉ ይገዛል ማለት ነው። ለምን ቃሉ ተቀየረ? ለምን ዋናው ቃል ተነካ? ገባ? የሰዎችን ስሜት የሰዎችን ፍላጎት መደላደል ለነሱ ለዛ መደላደል የሚፈጥር ነገር ለምን ተደረገ ወደሚለው እንመጣለን ማለት ነው። ስለዚህ እዛው ራስን ችለ የሚባል ነገር የለም። ወንጌል ለነከሊት ብቻ አይደለም። ተመለሰልህ ማለት ነው። የቀረ ጥያቄ አለ? ጨርሻለሁ። ግን እዚህ ላይ እንደመጨመር በማጥለያ ሳይሆን በፍቅር ለማስተማር ሞክር ነው። እሺ እሱን ደግሞ ለመለስ። እሺ ጥሩ ካሳ የሚለውን አንሳ። ያንዱን እያጥላሉ ያንዱን ሳፖርት እያደረጉ አይደለም። ጨርሻለሁ ነኝ። እሺ በማጥለያ ሳይሆን ማጥላላት መሰለኝ ለማለት የፈለከው ገብቶኛል። አባባል በማጥላላት እንግዲህ ያው ዘፈንን ስለምንጠላ ያው ብናገኘው እኛ በስጋም ብንመታው ደስ ይለን። ዘፈን የሆነ አካል ቢሆን የሆነ እንትን ቢሆን ከማጥላላት አልፈን እንደው በስጋም ብገለጥበት ደስ ይለኝ ነበር። ያው ከዛም ባለፈ እኛ ሰው ነው ማንጠላው። ሰው አንጠላ ገባ። ምንም ከጠየቀኝማ ልመልስ። ቆይ ጌታ ቆይ ከጠየቀኝ ልመልስ። ባይሆን ሌላ የማይቀረኛል በለኝ። እኛ ሰው አንጠላ። ምንም አይነት ሃይማኖት፣ ምን አይነት ዘር፣ ምንም አይነት ማንነት ይኖረው ሰውየውን አንጠላ። ገባ። ግን ያንን የጨለማ ስራ ግን እንጠላለን። የስጋ ስራዎችን እንጠላለን። ገባ። እንጠላለን ብቻ ሳይሆን እናጥላላለን፣ እናንቋሽሻለን። ገባ። እንደው ባገኘው እኮ አልኩ በስጋ ራሱ ብገለጥበት ደስ ይለኛል። ያው ላንተ በደንብ እንዲገባህ ነው እንጂ እንደዛ እናደርጋለን ማለት አይደለም። ግን ከግለሰቡ ጋር አይደለም ችግሬ። አሁንም ቢሆን ገባ ለዚህ ሰውዬ ከሚያቀብለው ገባ ድፍረት ከሚሰጠው አይዞ በርታ ከሚለው ቤተ እምነት ጋር ነው እንጂ እኛ እንትናችን ከግለሰቡ ጋር አይደለም። ቤተ እምነቱ ያበረታታች ነው ችግራችን። ይሄ ትክክል አይደለም። ቤተ እምነቱ ከመጽሐፍ ቅዱስን ደፍራ እስከ መቀየር መድረሷ ትክክል አይደለም ነው። እኛ ችግራችን ከልምምዳችሁ ጋር ነው። እኛ ችግራችን ከትምህርታችሁ ጋር ነው እንጂ ግለሰቦች አንተ አሁን ምን አደረከኝ? ምንም። ይኸው ክፉ ቃል እንኳን አትናገርም ከገባ ጀምሮ። ምን አደረከኝ ብዬ ነው ካንተ ጋር የምጣለው? ጥያቄ ነበረብህ፣ ጠየቀኝ፣ የምችለውን መለስኩልህ። that's it። ስለዚህ አታጥላላ ማለት ምኑን ነው? ማን ላጥላለሁ? ዘፈን በጣም ነው እንጂ ማጥላለሁ። ይሄን በድፍረት እነግራለሁ። የምትከዱኝ ካላችሁም ከዱኝ። ዘፈን በጣም ነው ማጥላለሁ። በጣም
በጣም በቃ እስከ ህይወቴ ፍጻሜ ድረስ የማጥላለው ነገር ቢኖር ዘፈን ነው። እንግዲህ ላይስማማ ቀር ሊልህ ይችላል፣ ይቅርታ አድርግልኝ። ከዚህ በላይ ግን ሌላ ምላሽ የለኝም። አመሰግናለሁ። ዘፈንን አታጥላላ አላልኩም። ያው አጥላላ፣ እኔም ሳፖርት እንድታደርገው አልፈልግም። ማንም ሰው ሳፖርት እንዲያደርገው አልፈልግም። ግን በእናንተ ቤተ እምነት ውስጥም እንኳን ፓስተር ነን ብለው እንኳን ይሄ ቴዲ ምንም የሆነ አካል ምእመን ነው፣ አንድ አማኝ ኦርቶዶክስ አማኝ ነው። በእናንተ ቤተ እምነት ውስጥ እንደ ፓስተር ነን የጌታን ቅባት ተቀብተናል ወንድማችን አይ ዳጊ ሰጥቶክ መልሰላ ኖ አጨረሰም ባህሩ አዳምጠኝ። እሺ ሰማሁት ያለው ሻመት አላወራም። እሺ ዳጊ ራሱን ችሎ ይመልሳል። አውራ ፈለክ። ስለዚህ በእናንተ ቤተ እምነት ውስጥ ራሱ ለምሳሌ ትክክል ያልሆነ አስተምሮ ሲሰጡ እነሱንስ ምን ያክል ተነቅፏቸዋላችሁ ወይስ ታስተምሮቷቸው ትክክል ነው? ለምሳሌ በዚህኛው አካውንት ይሄን ያህል ብር ይገባል፣ በዚህኛው ኪስ ይሄን ያህል ብር ይገባልሃል የሚል አስተምሮ እናንተ ይሄንንስ ለምን አትነቅፉም ነው? ለምሳሌ ይሄ ዘፈነ ብላችሁ እንትን ከምትሉ ወይስ በእናንተ እምነት በዚህኛው አካውንቱ ብር ይገባል፣ በዚህኛው ኪሱ ብር ይገባል? እሺ ጥሩ ጥያቄ ነው። ከርዕሳችን ጋር ፍጹም አይገናኝም፣ ግን ላለመመለስ እንዳይመስል ልመልስልህ። ያው በአክብሮት ስለጠየቅ ልመልስልህ እንጂ ፍጹም ከርዕሳችን ጋር የሚሄድ ነገር አለ ያነሳው። አደባብሼ ካለፍኩት የሆነ መደበቅ የፈለግኩት ነገር እንዳለ ስሜት እንዳይፈጥር ልመልስልህ። አሁን ያልካቸው እናንተ ቤት ያሉ እንዲና እንዲ የሚያደርጉ ዘይት የሚሸጡ ገስታውስ እንትን የሚሉ ምናምን ያልካቸው መጀመሪያ እኛ ቤት አይደሉም። እነሱ ወንበዴዎች ናቸው። እነሱ በዚህ ሰዓት መሆን ያለባቸው ቃሊቲ ነው። ቃሊቲ እስር ቤት ምናምን ቅሊንጦ ምናምን ነው መሆን ያለባቸው። እኛ ቤት ተብሎ ሲጠሩ ራሱ በጣም ያሳፍራል። እኛ እናቃቸው እንግዲህ አንተ የምታውቃቸው ከሆነ በግል እዛው የምታረጋቸውን አርጋቸው። እኛ የኛ እንኳን እንላቸው ወንበዴ ናቸው ነው የምንለው። ችግሩ ለመሰለ ጴንጤ እንዲህ አይነት ሁኔታ ስታመጣለት ጥቅስ አይፈልግለትም እኮ። ምን መሰለ አባ እኮ ካህኑ እኮ ለማለት የፈለጉት አንልም። እኛ ጋር ሌባ ከተገኘ ቅድምም ጠየቀኝ እኮ ገባ ነኑኒና ስትለኝ ወዲያውን ኢሚዲየትሊ ኖ ነው ትክክል አይደለም ነው ያልኩ። አይንገራግርም። ጴንጤ ለወንጌል ነው የሚያድረው ገባ። የሆነ ምክንያት አይፈጣጠርም። ጴንጤን ለማዳን አይላላጥም። ሌባ ካገኘ ሌባ ነው የሚለው። አሁን የጠራቸው አካላቶች ወንበዴዎች ናቸው፣ በህግ መጠየቅ አለባቸው። ታምራት ገለታ ታስሮ እነሱ አለመታሰራቸው በራሱ ፍትህ በደንብ ኢትዮጵያ ውስጥ እንደሌለ ያሳያል። የለም አላልኩኝ እኔ ፍትህ ግን በደንብ በእነሱ ላይ በተለይ በደንብ እርምጃ አለመወሰዱ ቅር ያሰኘኛል። ይሄ ነው እንግዲህ ጴንጤ ስትሆን እንዲህ ነው የምትለው። አየው አይደል? የሆነ የምትሸፋፍነው አካል የለም። የሚበልጥብህ እውነት ነው፣ የሚበልጥብህ ወንጌል ነው። አየዋል ክርስትና ይሄ ነው። ክርስትና ለኛ ይሄ ነው። እንግዲህ ወዳጄ ከርዕሱ ውጪ ነው የጠየቀኝ፣ አክብሬ መልሻለሁ። እኔ እናንተ እዚህ ጋር ብናበቃ ሌሎች እድል ለመስጠት ይመቻል። ወንድማችን ስለመጣ እኔ እዚህ ጋር አመሰግናለሁ። ቴንክ ዩ። እሺ እኔም አመሰግናለሁ። ጠይቀውና ልውጣ። እሺ ጠይቂው። አንድ አባባል አለ አገርኛ፣ ሊበሏት የፈለጓትን ጅግራ ዶሮ ናት ይሏታል። ምን አስፈልግ? መብላት ከፈለጉ መብላት ነው። ቅድም አንድ እህታችን ቴዲ የሚዘፍነው ዘፈን አይደለም ስለ ሀገር ነው የሚዘምረው አለችን። መዝሙር ነው ብላ ነገረችን። ያኔ ብናዳምጠው ችግር የለብንም ነው። እሱን አልጣላትም እንደፈለገች። አሁን ወንድማችን አንድ ነገር ሲናገር ሰማው። ዘፈን ሁለት አይነት ዘፈኖች አሉ፣ ወሲብ የሚቀሰቅሱ ዘፈኖችና ለሀገር የሚዘፈኑ ዘፈኖች ብሎ አሽሞነሞናቸው በጣም። ይሄኛው መዝሙር ነው አለ፣ ሀገርኛ መዝሙር ነው አለ። ወንድሜ አሁን የወጣው ዘፈን ሀገርኛ ነው ብለህ ከምትለው ከሆነ እንዴት ነው ሀገርኛ የምንለው? አገርን እናልማ ነው? አገር ላይ እንስራ ነው ወይስ ተነስ ነው ተማታ ነው ወይስ ባንዲራህን አንሳ ነው ባንዲራህን ልበስ ነው አገርኛ ተብሎ እየተባለው? እኔ በጣም ዛሬ ጭንቅላት ሲናውጥ የዋል ይሄ ነው። አገር ላይ ለመስራት ያልተነሳ ቤቱ ሶፋ ላይ ተንደላቆ የተቀመጠ ከዛ በኋላ የሆነ ነገር ሲነሳ ድንጋይ ለማቀበል አንደኛ የሚሆን እኛ አሁን በአሁን ሰዓት የምንፈልገው ለሀገር የሚዘምርልን አይደለም። ተነስ ብሎ የሚል ሀገርን እናልማና እኛን ከስደት ገላግሉን። ምንወዳት ሀገር አለችን። አሁን ባለው ነገር ላይ አስፉልን፣ ጥላቻን በቃን። ዘፈን መዝሙር ነው አትበለን። ዘፈን መዝሙር ሆኖም አያውቅም። አታሽሞልሙኑት። እንደገና ደግሞ ቤተክርስቲያን አትፈልግም ብላ እንዲዘፍን አትፈልግም ስትል ሰምቻለሁ። እንደዛ ካለች ቤተክርስቲያን ታውግዝ። ሌላውን እያወገዘች አይደለም እንዴ?
በቃ የምትዘፍኑ በቤታችሁ ዘፈን የሚሰማ ከምታልጉ ከሆነ እናወግዛለን ትበል። ሌላ ነገር ነው እንደምታወግዘው። ይህንን ማውገዝ አለባት። እኛ ልጆቻችንን ማስመለጥ እንፈልጋለን። ስለዚህ እስቲ ይሄንን ነገር ምን ብለን ነው የምትመልስልኝ? የቴዲ ዘፈን ሀገርኛ እንትን ነው መዝሙር ነው ሀገርኛ ነው ብለህናል። ምንድነው ሀገርኛውን? እስቲ እንደው አስረዳን። እኛ ምናልባት ወይ ያልገባን ይሆናል እና አስረዳኝ እስቲ። አሁን ይሄን በራሴ ፐርሰናሊ ከእምነቴ ጋር ሳታያይዤ በራሴ ስለ ቴዲ እና ስለ ሙዚቃው ብቻ ነው። እኔ ሙዚቃውን ሳፖርት አደርጋለሁ። ሳፖርት ስላደረኩኝ ደግሞ ኦርቶዶክስ ሙዚቃን ታበረታታለች አይደለም። ራሴ ማንኛዎችንም ትክክለኛዎችን ኦርቶዶክስ ስላልወክል እችላለሁ። ግን የቴዲ ሙዚቃ እንዴት ሀገራዊ ሆነ? ይሄ ካለው አሁን ነባራዊ ሁኔታ ለብዙ ለሀገራችን ለተጨቆኑና በቃ ስለተፈናቀሉ ሰዎችም ነው ድምጽ የሆነው። ስላልሰማሽው ጴንጤ ነሽ አልሰማሽውም እኮ ሙዚቃውን አልሰማችሁትም አይደል? ስሙት ምን እንዳለ ማለት አልሰማችሁትም። ከሰማችሁ ተሞግቱኛላችሁ፣ ስላልሰማችሁት ደግሞ እኔ ልትሞግቱኝ አትችሉም። እኔ የሰማሁት ግን ስለ ሀገር ሰላም ይምጣ፣ ሰላም ይስፈንና ስለተበደሉ ወገኖቻችንና በውጭ ስላሉ እህት ወንድሞቻችን ነው የዘፈነው። መቼም ሰምቻለሁ ብላችሁ ስለምትከራከሩኝ እኔን ሰምቶ ዝም ከማለት ውጭ ምንም አትሉ፣ ምክንያቱም አልሰማችሁትም። እሺ በነገራችን ላይ ስለዚህ አንተ እያልክ ያለው ነገር ሰንዬ ቀጥል። አባ ሰንዬ ቀጥልሽ። ሰላም ለሁላችሁም ይሁን። ዳግዬ ተባረክ፣ ጸጋ ይብዛልህ። ኤልሮኢዬ የተወደድሽ ተባረኪ። ኤፍዬ ቤኪሻ ሰላም ብያለሁ። ባህሩ እና እንዲሁም ክርስቲያኖች ከታች ያላችሁ ሼር ኮፒ ሊንክ አድርጉ። በጣም ቤቱ እንትን አለበት ሪፖርት አለበት እና ተባረክ ወንድማችን። እኔን ብቻዬን ወክዬ አልሄድም ነው። ዝም ብዬ አንድ ሃይላይት ብቻ ላደርግ ስለፈለግኩ ነው። እንግዲህ አሁን እኛ እንደ ጴንጤ እኛ ምንም አይነት እንደዚህ መንግስትን ሰፖርት የማድረግ ምናምን ትላላችሁ ነው አይደለም። በእግዚአብሔር ተቀብቶ የመጣ መንግስትን ሁሉም ሰፖርት ያደርገዋል። ሀገር ነው ያለን፣ አንድ ሀገር ነው። እሱን ደግሞ ምንም የሚታወቅ ነገር ነው እና የተፈናቀሉ ወገኖች ስትል ሰማሁ ልበል፣ በጆሮ የሰማሁ ልበል ማለት እንደዚህ የተጎዱ ወገኖች ምናምን ውጊያ የጀመረው አሁን ነው እንዴ? ምነው ከ2 ዓመት በፊት ኧረ እንደዛ ብሎ አልዘፈንም? አየህ እንዲህ በዓለማዊ በስጋ እንኳን ሆነ ሲሆን ያንን ሰፖርት ይህንን ሰፖርት ለማለት አይደለም። ይሄ የታወቀ ነው። ቴዲ እኮ እኔ እኮ በስጋ እኮ አንደኛ አጨብጫቢ የነበርኩ ሰው ነኝ። አባቴ ለንደን ላይ ሲመጣ አንደኛ ሆ ብዬ ጠብቄው ሴኪሪቲ ሆኜ የምሰራ የነበርኩ የመጀመሪያው ሰው ነኝ እና በደንብ ነው የምናውቀው እና መቼ እንደሚያወጣ ዘፈን የሚባለውን ነገር መቼ እንደሚያወጣ ጠንቅቀን እናውቋለን። በስጋ እያለን የምናውቀው ነው እና አሁን ደግሞ ምርጫ ደረሰች እንጂ ሀገሬ ደግሞ ትንሽ እፎይታ አገኘች። ጠንቋዮች ተነኩ፣ ተፈነቃቀሉና በቃ ከዛ በኋላ ለምን እንጦጦ ላይ ያሉ ጠንቋዮች ፈረሱ ምናምን ነው እንጂ አሁን ቤዚክ የሆነ ነገር እንደ ኢትዮጵያ የሆነን ስናወራ እኛም እኮ ስጋ አለን እኮ ሀገራችንን እኮ በጣም እንወዳለን ሁላችንም። እንደው ተመልሰን ዞር ብለን አንገት የለንም እንዴ? ዞር ብለን አንገት የተሰራው እኮ አዙሮ ለማየት ነው ይባላል። እና እንደው በስጋ ሆነን እንኳን ብናስብ እዚህ ቻሌንጅ እናደርጋለን። ብዙ የከተማ ልጆች ነን፣ እናውቀዋለን፣ ጉዳዩን እናውቀዋለን። ግን ዘፈን አንሰማም። በቃ አብሶሉትሊ ምንም ማድረግ ስላልቻልን መስማት አንችልም። አባቴ እዚህ ላይ ሆነ ያልተገረዘ ምላስ የተገረዘ ምላስ ያለ ተንኮለኛ እናውቃለን። ከተንኮል ውጭ የሚያውቁት ነገር የለም እና ወንድሜ በስጋ ከሆነ በደንብ በስነስርዓት እናውቀዋለን። በእውነት በጌታ ፊት እናውቀዋለን። ግን ዘፈን የሚባለው ነገር በቃ ጠላን። እኛ አይደለንም እኮ ሳንፈልገው የፈለገን እግዚአብሔር ከውድቀት ቦታ ላይ ያነሳን እግዚአብሔር ብድግ አድርጎን ይሄው እንደዚህ አይነት ነገሮችን ቀየረልን እና በደንብ ጠንቅቀን እናውቃለን። ፖለቲካ ውስጥ አትግቡ። በቃ አሁን ሌላ አያስፈልገውም። በቃ እሱ ያሰበው ፖለቲካ ነው። እኛ ግን ተዉት። እንደዛ አለ። እንደ ክርስቲያን አንተም ክርስቲያን ተሟገት በክርስትና እኔ ኦርቶዶክስ ደካማ ኦርቶዶክስ ነኝ ጠንካራ ኦርቶዶክስ ነኝ ብላ አትሂድ። ኦርቶዶክስ ዘፈን የምታወግዝ ከሆነ አንተ አውግዝ። ግን ዳግዬ ቅድም እንዳለ መጽሐፍ ቅዱሳችሁ ላይ ራሱ መጽሐፍ ቅዱሳችሁ ላይ ገላትያ መጽሐፍ ምዕራፍ 5 ቁጥር 21 ላይ የነበረውን ዘፈን ኃጢአት ነው የሚለውን ተሰርዟል። በቃ አሁን ያ ከተሰረዘና ሁሉም ሰው የሚቀበለው ከሆነ ያው የእናንተ ጉዳይ ነው ማለት ነው። ወደኛ ለማጠጋጋት አትሞክሩ። እኛ ጋር ሻምፓራራም ያለውን በሙሉ እያወጣ ቤካን ነው እዚህ ጋር ወንድማችን ሁላችንም መተን በመከትከት የታወቅነን በቃ። ስለዚህ ሌላ ነገር ውስጥ ጥምዝምዝ ነገር ውስጥ ከመግባት
እኔ ብቻዬን ኦርቶዶክስን አልወክልም። ኦርቶዶክስን ስለምትወክል እኮ ነው የመጣው። ሁሉም የሆነ ነገር ይሄድና አንድ ነገር ማንሳት ሲያቅተው እኔ ኦርቶዶክስን አልወክልም ይላል። ኖ እኔ ብቻዬን ጴንጤን ወክላለሁ። እንዴት ሆኜ? በክርስቶስ ኢየሱስ ባገኘው ጽድቅ ምክንያት በቃ ፊት ለፊት እናገራለሁ። ምንም የተደበቀ ነገር አይኖረኝም። አንድ ውሸት ከዋሸ ዋሸላለሁ በቃ። ስለዚህ ምንም ሌላ ነገር ውስጥ መግባት አያስፈልግም። ጉዳዩ ኢትኖት አባውት የሆነ በማሰብና ባለማሰብ ወይ ለሀገር እንደዚህ ተፈናቃዮች ስላሉ ምናምን ብለህ አታድበልብለው። በቃ ዘፈን ኃጢአት ነው። ንጉሳችሁ ደግሞ ቴዲ ነው። በቃ ለእኛ ደግሞ ንጉሳችን ጌታ ነው። ተባረኩ። ያ ቴዲ ሰኒዬ እግዚአብሔር አምላክ ይባርክ። ያ በነገራችን ላይ ወንድማችን እዚህ ያለው ወንድም ምን አልክ መሰለህ አንተ ለምሳሌ የቴዲን ዘፈን እኔ ሰማዋለሁ፣ እቀበላለሁ፣ ሰፖርት አደርጋለሁ አልክ። ግን በጥቅሉ እኛ ደግሞ መጽሐፍ እንደሚል ዘፈን እርኩስ ነው which is ከእግዚአብሔር መንግስት የሚያጎል ከእግዚአብሔር መንግስት የሚለይህ ጉዳይ ነው። በቃ ቀይ መስመር የተሰመረበት ጉዳይ ቢኖር ዘፈን ነው። የጨለማ ስራ ተብሎ ከተዘረዘሩ መካከል ለምሳሌ ሮሜ ምዕራፍ 13 ላይ በግልጽ ይናገራል። በግልጽ ነው የሚናገረው። እነኝን ነገር መጽሐፍ ቅዱስ እርኩስ ነው ያለውን ነገር አንተ ቀድሰ የተቀበልከው which is ቴዲ የሚባለው ሰውዬ ንጉስ ስለሆነ ነው ማለት ነው። ወይም ደግሞ እንደሚታወቀው ቤተክርስቲያን እንደሰረዘችው ቤተክርስቲያን ዘፈንን እርኩስ ነው ብላ ስለማትል እና ስለምትቀበልም ጭምር ነው አይደለ ብራዘር? እኛ ጋር መተህ ለምሳሌ ስለ ቴዲ ስላወጣው አዝማሪ ስለደረደረው ግጥምና ዜማ ምናምን ስላወጣው ነገር እኛ አንሰማም። መስማት ማንችለው ለመሰለ ክርስቲያኖች ስለሆነ ነው። ጆሮአችን እርኩስን ነገር ለማድመጥ የተከፈተ አይደለም፣ አልተከፈተም። በቃ እኛ ጆሮአችን የተከፈተው ከእግዚአብሔር ለመስማት ከመንፈስ ቅዱስ ለመስማት ከእግዚአብሔር ቃል ከሚወጣው ከእርሱ አፍ ከሚወጣው ከሚነገረው ነገር ለመስማትና ለማድመጥ ነው ጆሮአችን የተከፈተው እንጂ እርኩስ ነገር ለመስማት ጆሮአችን አልተከፈተም። ስለዚህ እኛ በቴዲ ባወጣው እርኩስ ዘፈን ላይ ሀሳብ አስተያየት ለመስጠት ነው የመጣ ነው። እናንተ ኦርቶዶክሳውያን ቴዲን አንግሳችሁታል። ንጉሳችን ሂሮአችን ምናምን ብላችሁ ያላችሁት ይሄ ንጉስ የሚባለው ጠጅ ቤት ቁጭ ብሎ ምንድነው ማስንቆ የገዘገዘ የሚያዘምረውን አዝማሪ አንድ ቀበሌ ላይ እንኳን ቁጭ ብሎ አንድ ቀን ነግሶ ማያውቅ፣ አንድ ቀን ተቀምጦ አንድ ቀበሌ ሊቀመንበር ሆኖ ተቀምጦ ማያውቅ ሰውዬ ንጉስ ነው ብላችሁ ያላችሁት እናንተ ኦርቶዶክሳዊ ብቻ ስለሆነ ነው። ኦርቶዶክሳዊ ሆኖ ከነገሳችሁት ኦርቶዶክሳዊ ንጉሳችሁ ቴዲ ነው ማለት ነው። ግልጽ ነው ብራዘር?